ደቡብ አፍሪካ ፓርላማ አንዳንዴ ኮሜዲ ነው የሚመስለው እና በአንድ ወቅት የተቃዋሚው የምትመራው ሴትዮዋ የመንግስት ኤንሲ ሜምበር የሆነች አናርኪስት ትላታለች እና አካሄድ ትላለች። ምንድነው አካሄዱ ስትል አይ አናርኪስት ብላኛለች፣ ስለዚህ ትክክል አይደለም፣ ይሄ ነገር መቀልበስ አለባት ስትል አይ ፖይንት ኦፍ ኦርደር ይሄ አይደለም ተናጋሪው ቀጥል ይላል። ከዛ ስፒከሩን ትጠራና ዩ አር አናርኪስት አለችው። ዩ አር አናርኪስት ስትል ይሄኛው ትክክል አይደለም የተናገርሽው ቃሉን እንትን በይው ይላል። እና አንዳንዴ እዚህ ጋር ስንናገር አፈጉባኤውን ተናገራት አናርኪስት ነሽ አለ። ከዛ ተበጠበጠ እና እኔ እውነት እዚህ መድረክ ላይ ስንመጣ ሐሳብን ነው መተቸት ያለብን ራዘርዳን ስም መስጠት በጣም ቀላል ነው። የኔ እንደዛ አይነት ሰዎች ጠብደል ማህይብ ነው የምላቸው። ትክክል ወርድ ካልሆነ ማስተካከል እችላለሁ ለወደፊቱ የተሻለ ነገር ካለ። ስድብ ላይ በተሻለ ቀይረው ጠብደል ማህይብ ብሎ ሌላዎቹ ኢማጂነሪ ሰዎች ናቸው። በቃ እንለፋቸው፣ አይቅርባቸው። ሌላ ወርድ ማሰላሰል የተሳናቸው በቃ ጥሩ ወርድ ነው በሱ እና ይህ መድረክ የሀገራችን ፖለቲካ ከተለያዩ መድረክ ከተለያየ ባክግራውንድ ከየትኛውም ብንመጣ የምንናገርበት ነው። ግን ከሆነ ስፔሲፊክ ባክግራውንድ ስንመጣ የአካባቢውን ጉዳይ በቅርበት ስለምናውቀው አንስተን እናወራ ይሆናል። ያ ማለት ግን ባውንደሪ አለ ማለት አይደለም። ክልል ይገድበናል ማለት አይደለም። ለአስተዳደር የተበጀተ ክልል ብቻ ነው ኢትዮጵያ ውስጥ ያለው። የኢትዮጵያ ፖለቲካ አይደለም የዓለም ፖለቲካ አምጥተን መተንተን ሙሉ መብት አለ። ቢካዝ ኢትዮጵያ ከዓለም የተለየች አይደለች። ጂኦፖለቲክስ እያልን የምናወራው ለዛ ነው። የአማራ ህዝብ እየተገደለ እየተሳደደ በትርክት ምክንያት ብዙ ዋጋ እየከፈለ ያለ ህዝብና በመጨረሻም የለም እስከ ማለት የደረሰ ህዝብ በመሆኑ ለዛ ህዝብ ድምፅ መሆን የሰብአዊነት የመርህ የፍትህ የርትህ ጉዳይ ስለሆነ ነው እንጂ ኢትዮጵያ ውስጥ የሚያዋጣው ከተጨቋኝ ጋር መቆም ሳይሆን ከመንግስት ጋር መቆም ነው። በጣም ቀላሉ ነገር ማሰብ የማይጠይቀው ከተጨቋኝ ስለቆምክ ዱላ ነው የሚበዛው። ግን የሌላ ሀገር ባንዲራ ጭምር ተሸክማችሁ ዓለም አቀፋዊ ነን ብላችሁ በአንድም በሌላ መልኩ ያገባኛል ብላችሁ የምትቆሙ ሰዎች የራሳችን ህዝብ ጉዳይ ድምፅ ስለሆንንና ትክክል አይደለም ስላልን እንደ በደል መቁጠራችሁ ግን በጣም ይገርመኛል። የጉራጌ ህዝብ መብት የሚከበረው ኢትዮጵያ ውስጥ በተለይ እንደውም የኦሮሚያ ፖለቲካ ሲስተካከል ነው። ለምን? ከፍተኛ የሆነ ኢንቨስትመንት ስላለን ኦሮሚያ ውስጥ። አማራ ክልል ውስጥ ኢንቨስት ያደረግነው አለ። ስለ ሰው እንኳን አይገደኝም ብትል የራስን ንብረት አለ። ስለ ሌላው አይመለከተኝም ብትል የኛ ሰዎች የኔ ደም አለ። ደም ምትቆጥል ከሆነ ኢትዮጵያ ውስጥ በነገራችን ላይ ብሔር አብዛኛዎቹ በቋንቋ ነው። የደምም አይደለም የአጥንትም አይደለም። ይመለከተናል የእያንዳንዱ አካባቢ ጉዳይ የመጣ ነው። ለዛ ነው እዚህ ጋር እንደ ወንጀል ይሄ የህዳር አህያ ምንድነው የምትለጠፈው ከተበዳይ ጋር? ኢትስ ኢዚየር ቱ መለጠፍ ከመንግስት ጋር አጎብዳጅ ከመንግስት ጋር መሆን ህሊና መሸጥ ለሆድ ማደር ታስቀላል። ያንን ግን ኖ ብለ ለመርህ መቆም ለሐቅ መቆም ትልቅነት 95% የእምነት ተከታይ ያለበት በተባለበት ሀገር ላይ እንደዚህ አይነት ነገር መደመጥ አለበት ብዬ አላምንም። እኔ ትክክል አይደለም። ማንም ግን የትኛውንም ሀገር ሰንደቅ ዓላማ ተሸክሞ ለየትኛውም ሀገር ድምፅ የመሆን ሙሉ መብት አለው። ትክክል ነው ባመነበት ጉዳይ። ከሃይማኖት አንፃር ሊሆን ይችላል፣ ከሰብአዊ መብት አንፃር ሊሆን ይችላል፣ ከዲሞክራሲ አንፃር ሊሆን ይችላል፣
ከሌላም ነገር አንጻር ሙሉ መብት አለው። እኔ አንዳንዴ የመንግስት ካድሬዎች ጭንቅላታቸው ፎርማት ተደርጎ ይብን ሌላ መጫን የሚቻል ጥሩ ነበር። አይቻልም እንጂ ሰዎች ስለሆኑ የሚገርማል። ክህደታቸው በጣም ከባድ ነው። ግን የምንክደው አካሄድ ዋጋ እኛንም እያስከፈለን ስለሆነ በዝምታ ልናልፈው ግን አንችልም። ኢትዮጵያ ውስጥ ቴዲ አዲስ አበባ ላይ በኮሪደር ልማት ምክንያት የጉራጌ ተወላጅ ከተፈናቀለ አዲስ አበባ ላይ መኖር አትችልም ስትለው ወዴት ነው የሚሄደው? ወደ ጉራጌ አይደል? አማራ ከሆነ ወደ አማራ ክልል፣ ከወለጋ ሲፈናቀሉ አማራ ክልል ይመጣሉ። ለምን? አገራቸው አይደለም። በህገ መንግስቱ አንቀጽ 32 መሰረት ኢትዮጵያውያን በሀገሪቱ ላይ ተዘዋውረው የመስራት ሀብት የማፍራት ሙሉ መብት አላቸው ይላል። በየትኛውም ክልል ኦሮሚያ ይሁን አማራ ክልል፣ ለምሳሌ ኦሮሚያ ብንወስድ ሰዎች በልማት ምክንያት ሰዎች በጦርነት ምክንያት ሲፈናቀሉ አማራ ስለሆኑ ወደ አማራ ክልል አይደለም መሄድ ያለባቸው፣ ጉራጌ ስለሆኑ ወደ ጉራጌ አይደለም መሄድ ያለባቸው። የክልሉ መንግስት ልክ ኦሮሞ ተወላጅ የሆኑትን እዛ አካባቢ ሌላ ቦታ ፈልጎ እንደሚያሰፍረው እነዚህንም የማስፈር ሪሶርስ የማቅረብ ግዴታ አለበት። አገራቸው ስለሆነ ክልሎች የተካለሉት ለአስተዳደር ስለሆነ ብዙዎች ጠበው ሊያጠቡን ስለሚፈልጉና ኢትዮጵያ ማለት ሰፈርህ አድርገህ እንድታስብ ስለሚያደርጉ ያንን መውጣት ያስፈልጋል። በፍጹም መሆን የለበትም። ከአዲስ አበባ ሲፈናቀል ነው ማለት ሙሉ መብት አለው። አዲስ አበባ በህገ መንግስቱ አንቀጽ 49(5) መሰረት መዲና ነች። ልዩ ጥቅም የሚለው የሌላ ሀገር ተሞክሮች ተወስደዋል። የሌላ ሀገር ተሞክሮች አንደኛው የካናዳ ነበረ። የኩዌት ዋና የኢንዲጂነስ ፒፕል የሚባለውና ከዛ በኋላ ያለው ፈረንሳይ ተናጋሪም ስለሆኑ የተሞከሩ፣ ግን እስካሁን ድረስ የወጣ አዋጅ የለንም። ላለፉት 50-60 ዓመታት የመጣንበት መንገድ ትክክል አይደለም። አሁንም እየሄድንበት ያለበት መንገድ ትክክል አይደለም። የጥይት ጩኸት ብቻ በማቆም ከተወሰኑ አካላቶች ጋር ድርድር በማድረግ ኢትዮጵያ ውስጥ ልማት ማምጣት አይቻልም። ነፃ እና ገለልተኛ ተቋማት ገንብተን ሐቀኛ የሆነ ምርጫ ብሔራዊ ምርጫ የምናደርግበት፣ ከዛ በፊት ግን ብሔራዊ ምክክር፣ ውይይት፣ ድርድር ያስፈልጋል። ጠቅላይ ሚኒስትሩ ስልጣኑ እስከ መልቀቅ ድረስ መስማማት መቻል አለበት። የህገ መንግስት ለውጥ የሚያስፈልግ ከሆነ ባለድርሻ አካላት ተሰብስበው ህገ መንግስት የሚቀርጹበት ደረጃ ሁሉም ነገር ላይ መስማማት መምጣት አለበት። መንግስትም ፓርቲ። አመሰግናለሁ። ከልብ አመሰግናለሁ። ከዚህ በኋላ አንዳንድ የመጨረሻ ዙር ይኖረናል። ዞሮ ከመጣ በኋላ የመፍትሄ ሀሳቦችን አስቀምጠን ህዝቡ ስለሚጠይቅ እንግዲህ ለሚቀጥለው ደግሞ እሺ፣ አመሰግናለሁ። ይሰማል አይደል? አሁን ይሰማል። በመጀመሪያ እንግዲህ አንድ አባባል አለ፣ አህያ ፈሰተ ብሎ አፍንጫ ይያዝ የሚባል አባባል አለ። ሀሳብ ስንናገር የሚከፋቸው ሰዎች ካሉ ያን አባባል ነው ተናግሬ የማልፈውና እኔ የተናገርኩ ያለሁት አንድ ማቹርድ የሆነ ሰው የሆነ አካባቢ ላይ ያለውን ችግር በመርህ ደረጃ መናገር የለበትም የሚል ነገር የለንም። አሁን እያልን ያለ ነው የአማራ ክልል ውስጥ ያለው የፖለቲካ ዲስኮርስ በተመለከተ ቴዲ አንተ የምታምነውም መሬት ላይ ያሉ ሰዎች የተቸገሩበት አብዛኛው የሚዘውረው የክልሉን ጂኦፖለቲካል እንትን የማያውቁ ሰዎች ናቸው። አብዛኛው የሚያደርጉትም ምንድነው በህዝቡ መካከል የህዝቡን ህልውና ጥያቄ ይዘን ተነስተናል የሚሉ ሰዎችን እርስ በርስ የማታኮስ የማገዳደል እያየን እኮ ነው አሁን። ከዛ ያንን ይዞ ሙሾ ማውረድ፣ ይሄ ነገር ህዝቡን ምንም የሰጠው መፍትሄ የለም ነው። አንድ አመት የህልውና ትግል ተብሎ ማይክን አስተካክለው መሐመድ፣ ድምጽ በጥራት አይሰማም ብዙ። አሁን ይሰማል? ፐርፌክት። እሺ። እና ዓላማውን የማያውቁ ሰዎች ለራሳቸው ሌላ ኢንሰርጀንት ነው የሚንቀሳቀሱ ሰዎችን ነው እየተናገርን ያለ ነው። እነዛን ሰዎች ስንናገር ስም መጥራት ላይጠበቅብን ይችላል። የነዛ ሰዎች ባህሪ የሚጋሩ ሰዎች ካሉ ሊከፋቸው ይችላል።
የኔ ችግር አይደለም። ከዛ ባሻገር ግን መከራከር ባለብን መልኩ መጨቃጨቅ ባለብን መልኩ መረጃና በማስረጃ ማድረግ የምንችላቸው ነገሮች ይኖራሉ። አሁን ትልቁ ችግር የአማራ ክልል ውስጥ ያለው ወይም ደግሞ የአማራ ማህበረሰብ የሚባለው ጉዳይ በተመለከተ በውስጥ ያለውን ችግር ራሱ በአግባቡ የማያውቁ ሰዎች ናቸው። ወጥ ማንነት ነው ወይስ within that community ውስጥ ሌሎች ጥያቄ ያላቸው አሉ? እኔ በተደጋጋሚ ይደርሰኛል። ቴዲ ቤት እንድንገባ አድርጉን፣ በተለይ ከአገው አካባቢ የአገው ልጆች በተደጋጋሚ ይጽፉልኛል። ምክንያቱም እኛ በሁለት ቢላ ነው እየተመታን ያለ ነው። እዚህ ጋር ሌላውም የአማራ ክልል ውስጥ ያለውን ነገር የሚደግፉ ኮዝኑ የሚደግፉ ሰዎች እኛን ስለማያውቁን ስለኛ ስለማያወሩ መሬት ላይ ዋጋ እየከፈልን ነው አስገቡን የሚሉ አሉ። እስካሁን ባለው ግን ምንድነው እንደዚህ አይነት ነገሮች ሲታዩ የለም አላይም። እኔ ለምሳሌ ዛጉ የሚባል ልጅ አለ ከስር ሁል ጊዜ አንተ ቤት ስገባ እኔ የምለው ምንድነው በቪዲዮ የምትገባ ከሆነ ግባ ቴዲ ያስገባል። ያን ስለው ምንድነው የሚለው መሬት ላይ ያለው ሰው ስለሆንኩኝ ለኔ ኤግዚስቴንሻል ትሬት የሆኑ ሁኔታዎች አሉ ብሎ የሚናገሩ ነገሮች አሉ እና እኒህም አንደርስታንድ ብናደርግ ጥሩ ነው። ከዛ ባሻገር ግን እኔ ቤዚካሊ በነገራችን ላይ ተመልሰን የህብረ ብሔራዊት ኢትዮጵያን የምንፈልግ ከሆነ ከራሳችን ተነስተን እንታገል። ሁሉም የህልውና ትግል አለው አይደለም? የአማራ ክልል ብቻ አይደለም የህልውና ትግል። በነገራችን ላይ አሁን ኢትዮጵያ ውስጥ በመላ ኢትዮጵያ ውስጥ የህልውና ትግል አለ ነው የሚባለው። ኤግዚስቴንሻል ትሬት የመኖር ያለመኖር የተፈጥሮ አደጋ ጋር ተያይዞ የሚመጡ የህልውና አደጋዎች አሉ። ከሰው ሰራሽ ጋር ጦርነቱ ጋር ተያይዞ የሚፈጠሩ ነገሮች አሉ። እነዚህ ሁሉ ለሁሉም ስለሆነ ሁሉም በየቦታው መታገል ካለበት ይታገል። ታርጌቱ የሚሆነው ግን ሆሪዞንታል ህዝብ ለህዝብ ሳይሆን ህልውና ስጋት እያመጣ ያለው መንግስት ከሆነ መንግስትን ማለት ነው። ግን መጀመሪያ ከመንግስት ጋር ያለውን ነገር ስንናገር ከኛ ውስጥ ያሉ ሰዎች የእኛን ሀሳብ የሚጋጩ የሚያራምዱ መንግስት ውስጥ መኖራቸውን ማወቅ አለብን። ያን እንትን እንድንወስደው እፈልጋለሁ። ከዛ ውጭ ከዚህ ከምገባ ጋር ተያይዞ መምህራኖችን ከምገባ ተያይዞ እና አንድ ጊዜ አንድ ቀልድ አለ። አንድ መምህር ድሮ ታስታውሳለህ፣ የሬሰዳ መምህሩ በትክክል ለሰን ፕላን አውጥቶ ተማሪዎችን ማስተማር አለበት የለበትም የሚለውን ነገር ለመገምገም ይገባሉ እና ገብተው እያስተማረ እያለ ገርል የሚለውን ጀርል እያለ ያስተምራል መምህሩ። ይሄ ርዕሰ መምህሩ ሾከክ ብሎ ነው የገባው፣ አላየውም። ተማሪዎቹን ጀርል እያለ ሲያስተምር ኧረ ቲቸር ገርል ነው ይላል አንደኛው እና 300 ብር የተከፈለኝ ገርል ብዬ ላስተምርህ እንዴ ብሎ አለው ይባላል። እና ይሄ ሪዝ ምን ያህል ያለውን ችግር ነው እያሳዩ ያሉት። መምህራኖች በአሁኑ ሰዓት ለተማሪዎቻቸው ሞዴል መሆን አይችሉም። ተማሪው ስማርትፎን ይዞ እንትን እያለ እንትን የሚለው መምህሩን እዛ ሞክ እያደረገው ነው የሚማረው። እዛ ምግብ በላ አልበላ doesn't add value for the teachers። ሁለተኛ ነገር ደግሞ አዲስ አበባ ውስጥ ብቻ ነው እንዴ ችግሩ ያለው? አዲስ አበባ ውስጥ ምገባ ከተጀመረ ቆይቷል። እኔ አዲስ አበባ እያለሁ ነው ይሄን ነገር ከሰማሁኝ። ያም የሆነው ምንድነው ብዙ ተማሪዎች ፌንት እያደረጉ ሃይፖግላይሴሚክ እየሆኑ ምንድነው ሲባል ካለው የኑሮ ውድነት ጋር ተያይዞ ቁርስ በስነስርዓት የማይመገቡ ልጆች አሉ። ስለዚህ ያንን ብዙ የምገባ ፕሮግራም ይሄ ደግሞ መንግስት ራሱ ያመጣው ሳይሆን ከዚህ ጋር ከህፃናት እድገትና ግሮዝ ኤንድ ዴቨሎፕመንት ጋር ተያይዞ የሚሰሩ ስራዎች አሉ። በዛ ፕሮግራም እንደሆነ ነው የማውቀው። ይሄ ግን ስኬል አፕ መቼ ነው የሚሆነው? ሁል ጊዜ አዲስ አበባ ነው ለፖለቲካው ሩጫ፣ ለሁሉ ነገር አዲስ አበባ። አንዱ በረራ ይላል፣ አንዱ ፍንፍኔ ይላል፣ አንዱ አዲስ አበባ ይላል። በዛ መካከል ህዝቡ መከራ እየበላ ነው። እና ይሄንን እንደ ትልቅ በቃ የመንግስት ሰክሰስ አድርጎ የሚያወሩ ሰዎች መንግስት ይሄን ማውራት አልነበረበትም። መሆን የነበረበት መምህራኑን አዲኩዌት የሆነ ሳላሪ ከፍሎት ኮምፒታንት የሆኑ ተማሪዎችን። እኔ እኮ አንዳንድ ጊዜ የእኛን ዘመን እኮ እያመሰግንኩ ነው ያለሁት እኮ አሁን እኛ የወጣንበትን ዘመን እያመሰገነ 300 400 ደሞዝተኛ የነበሩ መምህራኖች እኛን አፍርተዋል። ቢያንስ እኛ እንርባም አንርባም ማለት ነው። ግን እኔ መምህሬ ምግብ ተቸግሮ የሚለብሰው ተቸግሮ አይቻለቅም። እንዳውም መምህሮቻችን ልብሳቸውን ኒት ነው ተኩሰው ነው በዛ ዘመን በከሰል ካውያ ማለት ነው ልብሳቸውን ተኩሰው ምናምን የጤና ባለሙያዎችን የምናያቸው ታካሚው ለጤና ባለሙያ ያለው ክብር እኒሁ ነው አይተን ነው እኛ ወደ ፊልዳችንን የመረጥ ነው ምናምን ማለት ነው። አሁን ላይ ያ አለ ወይ ነው? ያ የለም። ያ እንዳይሆን ያደረገው ምንድን ነው? ሪሊ ገንዘብ ጠፍቶ ነው? ሜጋ ፕሮጀክቶች አሉ የሚቀርቡ ነው። የፕራዮሪቲ ችግር ነው። የፕራዮሪቲ ችግር የጫካ ምናምን የምናምን ኮሪደር ምናምን የሚባለው ነገር ዳስ ለግዠሪ ፎር እነዚህ አሁን የምግብና የአልባሳት ችግር ያለባቸው መምህራኖች። በነገራችን ላይ አሜሪካ ውስጥ ያለው ማህበር ራሱ ዲያስፖራው ራሱ እኮ አሁን ሪላቲቭሊ መኖር ካለበት አኗኗር እኮ በወረደ ነው የሚኖረው ታውቃለህ። ምክንያቱም ወደ ባክሆም ፍሪኩዌንትሊ ነው ገንዘብ የሚልከው። እሱም አይቀየርም፣ እዛ ያለው ማህበረሰብ አይቀየርም። አንዳንድ ጊዜ
ይሄንን ያለውን ከዋጋ ግሽበት ጋር ተያይዞ ያለውን ነገር አሜሪካ ምናምን አለ አይደል ነው። አሜሪካ ያለውን ዲያስፖራ ሞር አፌክት እያደረገ ያለው ኢትዮጵያ ውስጥ ያለው የዋጋ ግሽበት ነው። የኢትዮጵያ የዋጋ ግሽበት ግሎባል ካለው ችግር በተጨማሪ መንግስት ሬክለስ ሆኖ የሚሰራው ነገር ነው ብዬ አምናለሁ። ያን ደግሞ ሲነገረው የማያስተካክል ከሆነ መንግስት አይደለም። መንግስት የሚቃወመውንም የሚደግፈውንም የሚወደውንም የሚጠላውንም የመስማት ግዴታ አለበት መንግስት እስከሆነ ድረስ። ያን ካልሰማ ምን ይሆናል? ተቃውሞ ድል የሚበላው ያጣው ህዝብ የሚበላው ያጣው ህዝብ ማን ነው? መሪውን አይደለም የሚበላው አባባሉ እንዴ። ስለዚህ ይሄንን አንደርስታንድ ማድረግ አለብን። ከዛ ባሻገር አንዳንድ ደጋፊዎች ይመጣሉ። አብይ አህመድን ብቻ ነው የምንደግፈው። ምን አይነት ቀልድ ነው የተቀለደ ያለው? እኔ አብይ አህመድን እኮ ፐርሰናሊ እኮ አልጠላውም። እንደ ሰው ነው ሲፈጠር ሰው ሆኖ ነው የተፈጠረው። ነገር ግን እሱ የሚመራው መንግስት እሱ የሚመራቸው ካቢኔዎች ላግጣ የበዛበት ነው፣ እያላገጡብን ነው። ስለዚህ አብይ አህመድን ብቻውን የሚደግፍ ሰው ስለ ብልጽግና መጥቶ መከራከር አለበት ብዬ አላምንም። የአብይን ካራክተር ኢንተግሪቲ፣ የእሱን ፐርሰናል አታየሮች ምናምን የሚናገሩ ሰዎችን እየሄደ እየተከታተለ እንዲህ አትበሉት እኔ ወደዋለሁኝ እያለ መናገር አለበት። በዚህ መልኩ ብዙ አሉ፣ ሴቶችም አሉ። በነገራችን ላይ ቴዲ የእሱን ፒክቸር በፍሬም አሰርተው ምናምን በቃ ልክ እንደ ጭንገረድ ሆነው ምናምን እሱ ሲነገር የሚያማቸው ህዝብ ያለበት ህዝብ የሚሆንበት ህዝብ የሚያልፍበት ነገር ግን የማይታያቸው ሞመንት አብይን ስትናገር የብልጽግና ደጋፊ የሚሆኑ ሰዎች አሉና ይሄ ቢስተካከል ጥሩ ነው። አመሰግናለሁ። እንዲህ ያሉ ነገሮች የተለመዱ ናቸው። ለዛም ነው ብዙ ጊዜ አስቸጋሪ ነገር የሚገጥም አማራው ስትገባ፣ ኦሮሞ ውስጥ፣ ትግራዊ ስትገባ እነዚህ የኦፒኒየን ሊደሮች ህዝቡን እንደ ችቦ አስረውት አንድ አይነት ሀሳብ ወይም ደግሞ ኦፒኒየን ሊደሮቹ የሚያንጸባረቁትን ብቻ እየደገመ እንዲሁም ነው የሚያደርጉትና የተለየ ሀሳቦች መደመጥ አለባቸው። አንድ የአማራ ብሔር ተወላጅ እኔ ብአዴን ከገባሁበት ችግር ሊያወጣኝ ይችላል ብሎ ካመነ መብቱ ነው። የማሳደድ መብት የለህም አንተ በግል። አይ ዞሮ ህዝብ ከገባበት ችግር የሚያወጣ ነው አይደል? በፈለገው የማመን መብቱ። አንዴ ማን ነው ታዲያ ነፃ የምታወጣው? የተለየ እይታ አለኝ ካለ መከበር አለበት፣ ልታደምጠው ይገባል። ቤተክርስቲያን እንደገባችሁ ውሻ የምታሳደው ማን? አንተ። በጣም እኮ መከራ ውስጥ ነው የገባ ነው። ክፍፍል ከተባለ ደግሞ ክፍፍል ምን? የብሔር ፖለቲካ እያራምድ ገና እንደ ብርድ ልብስ ማንም ትተለተላለ። እንደ ብርድ ልብስ ነው የምትተለተለው። የብሔር ፖለቲካ አራምደ ድሮ ማን ወጥ የሆነ አቋም ያራምድ አይታል? ኦሮሚያ ውስጥ ክፍፍል አላየህ? ትግራይ ውስጥ ክፍፍል አላየህ? ዳሰነችና አንጋቶም ጋር ብትሄድ እዚህ ጋር መድረክ ላይ ይመጡ ይከፋፈላሉ። ለምን ደግሞ አትከፋፈለው? የብሔር ፖለቲካ ነው የምታራምደው። አንደኛውን እየካብክ አንደኛውን እያወረድክ ቀላል ነው እንደምትከፋፈሉት። ትቀልዳለህ እንዴ? እንደ ብርድ ልብስ ገና ትተለተላለህ። እንደ ጉድ ነው የምትተለተለው። እንደ ቋንጣ ትዘለዘላለህ። ይህ ያለና የነበረ ነው። በአንተ ብቻ የመጣ አይደለም። የምታራምደው ፖለቲካ ባህሪ ነው። ለዛ ነው በሀሳብ ላይ የተመሰረተ ፖለቲካ ማራመድ አለብን የምንለው። ለዛ ነው እንጂ ብሔር አራምድ አንድ ብሔር ውስጥ ስንት አይነት ሰዎች ናቸው አናቅም እንደኛ። አንደኛው የተለየ ብዙ ነገሮች አሉ። ብዙ ነገሮች አሉ። ለዛ ነው የብሔር ፖለቲካ ማብቂያ የለው የሚባለው። ለዛ ነው የብሔርን ጥያቄውን ብትመልስ አገር ብትሆን እንደገና ይቀጥላል። የጎሳ ጥያቄ ይቀጥላል። የጎሳን ስታስመልስ የቀበሌ ይጠይቃል። የቀበሌን ስትመልስ የሰፈር ይቀጥላል። ማብቂያ የለውም። እሺ፣ የዶክተር አብይ ቋሚ ደጋፊ ወንድሜ 8 ደቂቃ አለ። ያመሰግናለሁ። በጣም የሚገርምህ ለካ 8 ደቂቃ ትንሽ ነው። ትንሽ የሚሆነው ደግሞ አንተ ቤት ነው እና ዝባዝንክ የሚወራባቸው ቦታዎች ላይ 3 ደቂቃ ራሱ አንዳንዴ ሀሳብ ያልቃል። እዚህ ቤት ትንሽ ነው። እኔ ከአንድ ቀደም እንዳነሳሁት አንድ የሆነ ነገር ልበልና ልጀምር። የኢየሱስ ክርስቶስ የእራት ስዕልን ታስታውሰዋል አይደል? የእራት ስዕል እራት ሲበላ ደቀ መዛሙርቱ ጋር እሱ ስዕል ዳቪንቺ ነበር የሳለው እና ሲስለው 3 ዓመት ነው የፈጀበት። 3 ዓመት የፈጀበት ለምንድን ነው? ያው ኢየሱስን ጨምሮ 13 ይሆናሉ። 11ዱን ሳለና 2 ሰው ቸገረው። ሲስላቸው ሰዎቹን የሚመስል ሰው በየአድባራቱ በየቤተክርስቲያኑ እየዞረ እየፈለገ ነው የሳለው። ዳቪንቺ እየፈለገ እውነት ቴዲ ዮሐንስን ይመስላሉ ብሎ እየፈለገ ነው የሳለው እና መጨረሻ ግን
ያው አንድ ስዕል ለመሳል 3 ዓመት ከባድ፣ 2 ሰው ቸገረው እና የሆነ ጊዜ የሆኑ ሰዎች ና እዚህ ኢየሱስን የሚመስል ሰው አለ ብለው ጠርተውት ክራይስትን የሚመስል ሰው ሲፈልግ ሲሄድ የሆነ ነገሩ ይመስላል። ትህትናው፣ ቅንነቱ፣ ሰው አክባሪነቱ ኤንድ ሰውን ይመስላል እና በቃ ብሎ አስቀምጦ ሳል ደስ ብሎ ተሳል። ልክ 3ኛው ዓመት ላይ እኛ ጋር ደግሞ አንድ ሰው አለ ይሁዳን የሚመስል ያጣቸው ኢየሱስና ይሁዳን የሚመስል አንድ ሰው አለ ናና ሳለው ተብሎ ሄዶ ሊስለው ሲል ሰውየውን መሳል አልቻለም። ያለቅሳል። ሰው ስቅስቅ እያለ ነው የሚያለቅሰው። ምን ሆነ ነው የምታለቅሰው? ልሳልህ እባክህን፣ እኔ ስዕል 3 ዓመቱ ነው። አሁን አንተን ካልሳልኩ ሌላ ይሁዳ የሚመስል ሰው ፍለጋ ሊሄድ ነው ሲል ያለቅሳል። እሺ ምን ሆነ ነው ወንድሜ የምታለቅሰው ሲለው ይገርመሃል ከዛሬ 2 ዓመት ከምናምን በፊት እኔን ነበር ኢየሱስ ነው ብለህ የሳልከኝ። አሁን ችግሩ የሆነው ምን መሰለ? የመጀመሪያ ማንነቱን በምን ምክንያት እንደሆነ ያልታወቀ የቀየረ ብዙ ሰዋል። የድጋፉን ጉዳይ ቅድም ያነሳውልህ ለዚህ ነው። ስለዚህ አሁንም እኔ እዚህ ቤት ስናነሳ አንድ ነገር አንስተን አሁን የሙዙ ጉዳይ ሲነሳ ሙዝ በዳቦ ኮመን ነው። ስለአንተም እግዚአብሔር ይስጥ አሜሪካን ሀገርም ጭምር ይቀርባል። የሚቀርብበት አግባብ ግን ምንድን ነው? በምንም ይቀርባል። ሙዝ በዳቦ ብሉ ሲል ጠቅላይ ሚኒስትሩ ኔጌቲቭ፣ እኛ ገዝተን ስንበላ ፖዘቲቭ የሚሆንበት አግባብ ልክ አይደለም። ቅድም የቅዳሜ ገበያንም የሌማት ትሩፋቱንም ጉዳይ ሳነሳ ከታችም ኮሜንት ላይ እያነበብኩ ነበር። ከታች ያለው አድማጭ ማለት ነው። አንዳንዶቹ ጉዳዮች እውነት ችግር ሊፈቱ ይችላሉ ወይ በሚል በቅን ልቦና መደመጥ ያለባቸው ነገሮች ይመስሉኛል። ከምገባው ጋር ተያይዞ መስፋት አለበት የሚለው ነጋራቸው፣ በሀገር አቀፍ ደረጃ መስፋት አለበት የሚለው ነጋራቸው ሲመስለኝ መሐመድ አፕሪሼት ሲያደርግ የሰማው ይመስለኝ። በጣም ግን ትልቅ ስራ ነው። 736 ሺህ ህፃናት መሀል የአስተማሪውም ልጅ አለ። ግን እንደኔ ያው ቅድም እንዳልኩ እኔ የብልጽግና አፍ አይደለሁም ብዬ ነው የጀመርኩት። እኔ ዶክተር አብይ ደጋፊ ነኝ፣ ሀሳቦቹን እደግፋለሁ። ለመምህራኑ የፓርቲውን ለነገሩ ለነገሩ ጠቅላይ ሚኒስትሩ እንደዚህ አይነት ጉዳይ ላይ በጥንቃቄ እንደምሰማ ወቅ ምክንያቱም እዚህ ጋር ሺህ ምናምን ሰው ወደ ኢሚዲየትሊ ነው ሪከርድ ፓርቲውን አደግፍም ወይ ልል ነበር ሳስበው። ፓርቲው ሰፊ ነው። እሳቸውን ከደግፍ በቃ በቂ ነው። ሁሉም ነገር ኦል ኢን ዋን ነው። ዋናው ደሞዝ ከመጨመር የኔ አሁን ደሞዝ መምህራን ጋር ብቻ አይደለም ያለው ችግር፣ ሌሎቹ ጋር ችግር አለ። ግን ደሞዝ መጨመሩ ምንድን ነው የሚያመጣው ፋይዳ? የሀገራችን ጉዳይ በዚህ 2 ሚሊዮን ከምናምን ሰው የተገደበ ነው ይመስላል። ደሞዝ በጨመርክ ቁጥር ማይጨምር ነገር የለም። ቅድም ስለ ግብርም እየተነሳ ስለ ትልልቁ ነጋዴ እያለ ይመስለኛል ሳም የሚባለው ልጅ ይመስለኛል ሲያነሳ ነበር። በግብር በከፈሉ ማግስት ምናምን ግብር ምጣኔው ራሱ መስተካከል መቻል አለበት። ሰፊ የሚያተርፈው ሰው ሰፊ መክፈል መቻል አለበት። ቅድም ከመምህራኑ ጋር ተያይዞ መስተካከል ያለባቸው ከአሏንስ ከምናምን ጋር ተያይዞ መታየት አለባቸው የሚለው ሼር አደርጋል። ግን የምገባው ጉዳይ ላይ ከተማሪዎች ጋር ተጋፍተው መብላት የለባቸውም። አክቹዋሊ እኔ አይደለሁም ኤቢን ያነሳው የመምህራን የሚለው እኔ የተማሪዎች ምገባን ያነሳው። ሁለተኛ ደግሞ 13ቱን የህዝብ ምገባ ማዕከላትን ነው ያነሳሁት። በየክፍለ ከተማው ያሉትን እና በረከት ገበሬው የሰራችውን የምገባ ማዕከል ቢቻል ሀብታሞቹ 24 ሃወርስ ነው የሚኖሩት። አንድ አልጋ ላይ ነው የሚተኙት። አንድ መኪና ነው የሚነዱት። የተለየ ኑሮ አይኖሩም። ድሃ መሃል የፈለገበት ፖስትም አይሆንም። ስለዚህ እነሱም ይሄን ትሬንድ ቢያዳብሩት ቢያካፍሉ ጥሩ ነው እና ከምገባ ማዕከሉ ጋር ተያይዞ እንደዚህ ቢታይ የሚል ነገር አለኝ። ከዚህ ታችኛው መዋቅር ጋር ተያይዞ ለምሳሌ ናይጄሪያን ተሞክሮ አንስቶ ሲያወራ ነበር። ሙስና ስራ ያቀላጥፋል። እኔ ከሙስና ጋር ተያይዞ ፕሮፐርሊ የኢትዮጵያ ሕግ ራሱ መፈተሽ አለበት። ሙስና ሌባ አያስፈልግም። እኔ ዶክተር አብይን የምደግፍበት ዋናውና ትልቁ ምክንያት ቆይ እዛ ጋር አንድ ብርቱ ጥያቄ ልጠይቅህ። አሁን የኑሮ ውድነት ወይም ደግሞ ምገባ ሲባል በተደጋጋሚ ሲነገር እንደ ድል ነው የሚነገረው። አሁን ዜናዎች ላይ ምገባ ተጀምሯል እንደ ሀሳብ ጥሩ ነው፣ ግን መምህራንን ወደ መገቡ የገባችሁ ስለምንድን ነው?
በጣም አስበህ መለሰልኝ። ለምን መምህራንን መመገብ አስፈለጋችሁ? ፓርቲ ያረከን ማለት ኖ ደጋፊ እኔም አንተ በሰማህ አሁን የፓርቲ ልሳለውን ነው ማለት ነው፣ ወይም የመንግስት ልሳለውን። እኔ እንደሱ አይደለም እያወራ ያለሁት የግለሰብ አቋሜን ነው ብያለሁ። መምህራኑ ተሰማሁት የተለየ አቋም የላቸውም። አይ እዚህ ጉዳይ ላይ ለምሳሌ በደንብ ሀሳብ ስጥበት ፕሮፐርሊ ካልከኝ፣ ለምሳሌ አንድ ቀን ከህዝብ ምገባ ማዕከሉ ጋር ተያይዞ አንድ ቤት ስንወያይ በደንብ ታውቀዋለች። የሚቀጥለው ሲዝን ላይ ይዤ ልምጣ ቪዲዮ ሄጅ ጥሩ ተዘጋጅተህ ትመጣለህ። ችግር የለውም። በቃ ስለዚህ እንደሱ ይደረግልኝ። ችግር የለውም። ከኢትዮጵያ ውስጥ የምር ስነግርህ መቃወምን የመሰለ አዋጭ ቢዝነስ የለም። እኔ ጋር ያለውን እዚህ ጋር ያለውን 180 ሰው ገደማ 90 ሰው ገደማ ነው የሆነ ነገር ያደረገው። ስዩሜ ጋር ስታይ እሱም ጉራጌ ነው፣ 921 ሰው አድርጎታል። በሁለታችን መሀል ያለው የመደገፍና የመቃወም ጉዳይ ነው። መሐመድና ዶክተርንም ብታይ ተመሳሳይ። ስለዚህ አዋጩ ጉዳይ መቃወም ነው፣ መንግስትን መደገፍ አይደለም። ምን አዋጩ ኮይኑን ያየው እዚህ ላይ ፊገር አለ አይደል? የሰው ታብታብ የሚያደርገው ምናምን ላይክ ምናምን ፎሎ የሚያደርግበት መንገድ ላይ አሁን አዋጭነቱን እዚሁ መዝን እኔ ነገሮቹን አቀናጅቼ አጣፍጬ ለመቃወም ስህተቶቹን ብቻ እያነሳው ኤክስፖዝድ ባደርግ ይሄ ቡም ያደርግና እንደነሱ አንተ ባልከው እንሂድ ካልን ከአንተ ለምሳሌ መሐመድ ተቃዋሚ ነው። ከመሐመድ የተሻለ አግኝታል። አንተ አሁን ደጋፊ አንዱ በቁጥሩ እንኳን እንሂድ ካልን መሐመድ ተቃዋሚ አይደለም። መሐመድ በጣም መሀል ላይ ነው ያለው። አይተኸው ከሆነ እሱ ቤትም ገብቼ ተወያይቼ አውቃለሁ። ተቃውሞን ካነሳ ከስዩሜ አንግል በደንብ ነው የምትሰማው። ምክንያቱም ነገሮቹን ሲያነሳ እንኳን ማጣቀሻ የሚያነሳው ይሄኛውን እዚህ የሚያነሳውን ሀሳብ በደንብ አድርጎ ኤክስፖዝድ የሚያደርግለትን ነገር ነው የሚያነሳው። ስለዚህ እዚህ ጋር ያለውን ፊገር አሁን እኔ ማሳያ አድርገው ሰደው። ስለዚህ ይሄ መንግስትን መደገፍ ነው አዋጭ ምናምን የሚባል ሮንግ ነው። መንግስት ጋር መሾም ትልቅ ቦታ ላይ መሾም ምናምን ሊያዋጣ ይችላል። ምክንያቱም ከስዩሜ ሀሳብ አንጻር እዛ ጋር የሆነ ነገር ያለበት ቦታ ይሆናል በሚለው እወስዳለሁ እሱን እንጂ አሁን ከድጋፍ አንጻር ተነስቶ ሚዲያ ላይ ምናምን ከማውራት ቁም ነገር እኔ እነሱን መከላከል የኔ ስራ ነው። አሁን እዚህ ጋር የምታያቸው ሰዎች አንበሳ ቁም ነገር ከኔ ጋር ረጅም ሰዓት የተቀመጡ ሰዎች ናቸው። የመጨረሻ የተከበሩ ሰዎች ናቸው። አንበሳ ሰጣቸው፣ አበባ ሰጣቸው፣ ማይሞቃቸው ማይበርዳቸው ናቸው። በእርግጥ ሌላ ቦታ ላይ ሄደ ስትሄድ እንደ ቴምፖን እየተከተሉ ነዳጅ የሚጨምሩ አሉ። አሁን እዚህ ጋር መነጽር እኔ እንደሱ ቴዲ ከእሱ አንግላ ይህንን ለማሰብ ይሄን በቁጥሩ ይህን ኮይን ፍለጋ የመጡ ሰዎች ማድረግ ክብረ ነክ ይሆናል። ከኮይን አንጻር አይደለም ያነሳሁት። ሰው ሀሳብህን እንኳን ፎሎ ለማድረግ ኢነርጂ የምታነሳበት ነገሮችን የምታነሳበት አንግል አሁን መሐመድን እንዳልኩ ነው ሲያነሳ ምናል ይሄ ጥሩ ነው፣ ይሄ ግን እንደዚህ መሆን የለበትም ወይ ተስማማው። በተመሳሳይ መልኩ ስዩሜ ሲያነሳ ያነሳበትን መንገድ ሰምተዋል። ስለዚህ እኔ ያልኩት ነገሮችን ስናነሳ በተቃውሞ አንግል ብናነሳ ተደማጭነቱ ይሰፋል አልኩ እንጂ ይሄ እዚህ ጋር ያለ ሰው በጣም ሚስኮት እንዳታረጉ የሆነ ነገር እኔ አንበሳ ምን ዋጋውንም አላውቀውም። ለእኔ ብትነግረኛ አንበሳ ስንት ነው ምናምን ብትለኝ አላውቅም። ስለ አበባ እንኳን አላውቅም። እውነት ነው የምነግርህ። ግን ስለ እሱ አይደለም ማወራለህ። ነገሩን ከመደመጥ አንጻር አሁን መንግስትን መደገፍ ነው አዋጩ ምናምን ከምትለው ኖ ሮንግ ነው። መንግስት ጋር ከጥቅማ ጥቅም አንጻር ካያያዝከው ከሹመት አንጻር ተጠቃሚ ልትሆን ትችል ይሆናል እንጂ ከሚዲያው አንጻር ከተደማጭነቱ አንጻር ይሄ ትክክለኛ እይታ ነው ብዬ አላምንም ነው። ይህንን ለማስቀመጥ ነው። በተሳሳተ መልኩ እንደማትረዱኝ ተስፋ አደርጋለሁ። ሌላ የተነሳው የአማራ ህዝብ ማንነቱ ተክዶ የለህም ተብሎ ምናምን የሚል ትርክት ባይዘወይ ይሄም ጥንቃቄ የሚፈልግ ጉዳይ። ለምሳሌ ዳንኤል አንድ መጽሐፍ ጽፏል አሉ 400 ፔጅ ዘር ማጥፋት ተከናውኖብናል የሚል አይ ዘር ማጥፋት አይደለም የተከናወነው ጦርነቱ። ዳንኤል ብርሃን እናንተ ሀገር ነው ያለው ዳንኤል ብርሃን። ስለዚህ አሁን እሱ ትግራይ ተወላጅ እየቆየ ዳንኤል ብርሃን የመቀሌው የትግራይ የቲፒኤልኤፍ ደጋፊ ነው። ደጋፊ አክቲቪስት የነበረ ኢትዮጵያ ነው ያለው መሰለኝ። ጽፏል መጥቷል ጽፏል እና ይሄ ጉዳይ እየቆየ ሲመጣ ዛሬ ዶክተር ከጀርባው እንደደረደራቸው መጽሐፍቶች ተደርድረው ሰው አንብቧቸው ታሪክ ይሆናሉ። ትክክለኛ ነገሩን ሰዎች መጽሐፍ አሁን አንዳንዱ ነገር ሲነሳ
እዚህ ሚዲያው ትልቅ ነው፣ ብዙ ሰው ነው የሚሰማው። በጤነኛ ሁኔታ መነሳት መቻል አለበት። የአማራ ህዝብ የት ነው የተካለው? የለህም ማንነትህ ምናምን የተባለው ከጥቃቱ ጋር ከምናምን ጋር ተያይዞ በየኮርነሩ ሲነሱ የነበሩትን ነገሮች ሁላችንም ቁጭ ብለን የሰማናቸዋል። ወለጋ ላይ የነበረውን ፋይናሊ መንግስት ያወራውን ዓለም አቀፍ ተቋማት ያወሩትን ነገሮች በጋራ የሰማናቸው ነገሮች ግን ተክደ ነው የለህም ተብሎ ነው የሚባለው። ማጣፈጫ ነው የሚሆነው። ይሄ ሮንግ ነው። ስለዚህ እሱም መስተካከል መቻል ያለበት ጉዳይ ነው። ከኮሪደር ልማቱም ጋር ተያይዞ ስዩሜ ስፔሲፊካሊ የጉራጌን ህዝብ ያነሳበት መንገድ ልክ አይደለም። ነጋዴ ተብሎ ከድሮ ጀምሮ ጉራጌ ይባል እንጂ ሀዲያም ነጋዴ ነው፣ ጉራጌም ነጋዴ ነው፣ ኦሮሞም ነጋዴ። የኮሪደር ልማቱ በጣም የተሻለ ነገር አለው። ጉዳት ያደረሰበት መንገድ አለ። ግን አንድ ብሔረሰብን ትኩረት ተደርጎ የተሰራ አይደለም። ከመገናኛ እስከ ፒያሳ ስትሄድ መደዳ ነው የፈረሰ። ይሄን መደዳ ዳርዳሩን ጠቅላላ ጉራጌ ብቻ ነው የያዘው። ስልጤ ነጋዴ አይደለም ከሚል ጭብጥ የሚነሳ ነገር ትክክል ነው ብያለሁ። ስለዚህ እሱ ጋር ኢፍ አስፈላጊ ከሆነ መስመሮች የተሰሩትን አንተ መረጃ ይኖርሃል። ካልሆነ እሱንም እንዳሳይመንት ወስጄ እኔ ሲሄድ ሪከርድ ላደርገው እችላለሁ። ግን እዛ ላይ የሆነ ማህበረሰብን አታክ ለማድረግ ያኔ ወያኔ መርካቶ ላይ እንደሰራው አይነት ነገር ተደርጎ መወሰዱ እኔ ፐርሰናሊ ነው። አንዴ ቃ ነው። ኦኬ እሺ። ስለዚህ ሌላው መጨረሻ ከተወሰኑ አካላት ጋር ድርድር በማድረግ ሰላም ማምጣት አይቻልም የሚለውን በሁለት አንግል አይቼ ልጨርስ። አንደኛ ተቋማት ነፃና ገለልተኛ የሆኑ ተቋማት የፍትህ ተቋማትን በተለይ ተንተርሶ መቋቋም አለባቸው የሚለውን እስማማለሁ ከስዩም ጋር። ድርድሩ ግን ከማንም ጋር ይሁን ተደራድረን ደም መፋሰሱ መቆም አለበት የሚል ፐርሰናል አቋም አለኝ። አመሰግናለሁ። ከልብ አመሰግናለሁ። በፍትህ ስርዓቱ በኩል ምን አልከኝ ስሜ? 2 ደቂቃ አለኝ። ስሜ ስለጠራ አላወቅም። አዲስ ስለሆነ የመጨረሻችን ስለሆነ እኔ እውነት የሆነ ፕራውድ ባክግራውንዳችን አታውቀውም ነገሩ ግን እወቅ። መጀመሪያ ኮይን አስቤ ያለቅ የሆነ ወረደና የሰበሰብነው ሁሉ በትኖት በጣም እንትን አለና መጨረሻ ኮይን ቆጠራ ውስጥ ገባ። ይሄ ኮይን 900 ምናምን 50 ሳንቲም አይሞላም መሰለኝ እንትን ከሆነ አላውቅም። እኔ 50 ሳንቲም እንኳን አይሆንም። አሜሪካ ነው የምንኖረው እና የሆነ ታው እንጂ እንትን ደረጃውን አታውርድብን። ቤዚካሊ የሚመስለኝ he don't know anything about this coin እና የሰዎች እኔና እናንተን የሚደግፉ ሀሳባችንን ተከትለው የሚገቡ ሰዎች ነው መሰለው። አይ ቲንክ እንደዛ እንሰደው። አዎ ለወደፊቱ አንደኛ እሱ ነው። ሁለተኛው የአዲስ አበባም ጉዳይ ሳነሳ የጉራጌ ብቻ ነጋዴ ነውም አይደለም ያልኩት። እኔ ስፔሲፊካሊ እንዴት ኢንተረስት እንዳለና እንዴት እንደምናወራ ነው። የሆነ ደረጃውን ስታወርዱት ሪሊ ላይክ ለአድማጭም ስልቹ ነው የሚሆነው። ላይክ ስትገቡ ደረጃውን አታውርዱብን። እዛ ሜዳ ላይ ታች ከወረድክ እኔ አሁን አንተን አልችልም፣ ታሸንፈኛለህ። የስድብ የእርግጫ ምናምን ቦታ ላይ እኔ አልችልም። ምናምን ደረጃውን ከፍ እናደርገው። አንደርስታንድ አላደረገውም እንዴት እንትን እንደሚል። ይሄ ቁጥሩ የድጋፍ እንትን መስሎታል። አሁን እሱ 988 ቮት ነው ያገኘው። ዶክተር 635 መሐመድ መሀል ላይ አላወቀም፣ አዲስ ስለሆነ ነው። በዛ እንትን በሉት። እኔ ማስታውሳለሁ 266,000 ታፕታፑን አይቶ አንተማ ሸቅል ብሎኛል። በአንድ ቀን 266,000 ብር ያላል። ኦኬ እንዲህ ተዝናናን እናወራ። በጣም የተከበሩ ሰዎች ናቸው፣ የተከበራችሁ ሰዎች ናቸው። እንደዚህ አይነት ነገር የምትታሙ አይደላችሁ። ዓለም ላይ ያሉ ኢትዮጵያውያን ያውቋቸዋል። ሀሳባችሁን ብሎ ነው የሚመጡት። እሱም እንደዛ ለማለት ፈልጎ ሳይሆን ኦቨርኦል ግን ያለው ነገር ምንድን ነው? የተናገረው ንግግር እንዲሁ የሚጣልም አይደለም። ለገንዘብ ብለው የሚሰሩ አሉ። ሌላ ቦታ ላይ ስትሄዳው ከአማራ በላይ አማራ መስለው እርር ብለው ጌም የሚጫወቱ ገንዘብ የሚሰበስቡ ለገንዘብ ብለው ትክክለኛ ማንነታቸውን ትተው እዛ ካምፕ ውስጥ የገቡ የሉም። የአማራ ብሔር ተወላጆች ትልቁ የገቡበት ችግር እኮ አንዱ ይሄ እኮ ነው። ውጡልን በማለት እኮ ነው የቀኑን ግማሽ የሚጨርሱታል።
አንድ ቀን 24 ሰዓት አለው 13 18 ሰዓቱን የአማራ ትክክለኛ አማራ ብሔር ተወላጆች እንደው በመዳሊያ ውጡልን በማለት ነው የሚጨርሱት። አሁን ደግሞ የመጣው ነገር ራሳቸው ሰርገው የገቡት ራሳቸውን ውጡልን ይላሉ። እኚህም አደገኞች ራሳቸውን የአማራ ልጆች ውጡልን እያሉ ነው። እና ኦኬ ለዛ ነው ንግድ ስላለ ንግድ ደግሞ ያለው ለምንድን ነው? ከሀገር ውጭ ያሉት አመልማለ ጉም ያስጨፍረው እንጂ ዝም ብሎ በእናት ዙሪያን በተሰዳደብ ይሰጣል። አሰላሳይ አንባቢዎች ለማህበረሰብ የሚያስቡ ያሉትን ያህል ፈጽሞ አእምሯቸው ላይ ብሎን የታሰረባቸው ደግሞ ዲያስፖራዎች ብዙ ናቸው። እናትን እንዲል አርጋት እናትን በዚህ ወጥቼ ምናምን ያለ ሰው ምንድን ነው ያን አይቶ ነው ገባ የሚኖሩ አሉ፣ ምንም የሚተዳደሩ አሉ። ምን ጥያቄ አለ? ማን የሚሸውደው? ያን ስላየ ይመስለኛል። ግን ይሄ ነገር ለነሱ የሚሰራ አይደለም። ክብራቸውን የጠበቁ ሰዎች ናቸው። እሺ የመጨረሻ ስምምነት እናድርግ። 4 ሙስሊሞች ለምን አታወራ ብላላችሁኝ በተለይ እንደዚህ አይነት አውድ ሌላ ቦታ ስትወያዩ ወዴት ነው የሚወስዳችሁ? እሱ አይደለም። በጣም ሴንሲቲቭ ኢሹ ነው። አሁን መከራ ከላይም ከታችም የሚዘንብበት ማህበረሰብ ሃይማኖት ደግሞ ሲጨመርበት አደገኛ ነው የሚሆነው። እኔ ብዙ ጊዜ እንደውም ይሄ የሃይማኖትን ጉዳይ የሃይማኖት ሰዎች ቢይዙት ይሻላል። አንቀጽ 11 ላይ እንደተጻፈው እኛ የፖለቲካውን ጉዳይ የሃይማኖቱን ጉዳይ ደግሞ እነሱ በሚፈቱት ጉዳይ እነሱ ተነጋግረው እነሱ ቢጨርሱት ይሻላል። በኦርቶዶክሱ ጉዳይ የሚፈጠር ጉዳይ የፕሮቴስታንት ብለው በእስልምናው ላይ የቢሊፍ ሊደሮች አሉ። እነሱ ተነጋግረው መፍታት የሚችሉበት ህዝብ ላይ እስኪወድ ድረስ ይህን ፖለቲከኞች ባትገቡበት እላለሁ ይችላሉ። ምክንያቱም እንደው በቀን ውስጥ ምን ያህሎቻችን እንደው ሃይማኖተኛ ነን እንኳን ከተባለ በቀን ውስጥ እንደው ሃይማኖት ጉዳይ ሲነሳ ደርሶ ሃይማኖተኛ ይሆናሉ ሰዎች። ቀኑን ሙሉ አጸያፊ ነገር ሲሰራ የነበረ ሰውዬ ልክ ሲጾም ሲጸልይ እንደነበረ መጥቶ ይሁዳ ቢፋፋም ሊል ይችላል። የብሔሩን ጉዳይ እንኳን በዚህም በዛም ማድረግ ትንሽ እሱም ሴንሲቲቭ ነው፣ ታስታግሰዋል። የሃይማኖት ደግሞ ሲጨመርበት አስቸጋሪ እንዳይሆን አልፎም ደግሞ የሙሉ ጊዜ ጸዋሚዎች የሙሉ ጊዜ ጸላዮች ሰዎች ስላሉ ይሄን ጉዳይ ደግሞ ለነሱ ብንተው ይሻላል ለማለት ያለው ትልቅ ሰዎች ስላሉ ለነሱ ብንተውላቸው ይሻላል የሚል እምነት ስላለኝ ነው እንጂ እንትን ከማለት አይደለም። አንድ ተኩል ነው 5 ደቂቃ ብናደርገው ምን ይመስላችኋል? ኦኬ እችን ነገር ይውልኝ እስቲ ይታብ በደንብ አይታችሁ እስኪ በትልቁ ላድርግህ። አሁን ይታያል። አረንጓዴ የሆነው ማለት ነው። ያ አይ ብዙ ብዥታ እንዳይኖር ነው። አሁን ምንድን ነው የምታወራው ምናምን እንዳይሉኝ ጀስት ቀለል አድርጋችሁ ውሰዱ። ይሄ ካርታ የሀዲያን ኦልሞስት 80% በውስጡ የያዘ ነው። አሁን ያለውን ግዛት ማለት ነው። ጉራጌን አላየውም፣ ስልጤን አላይም። እዛ ውስጥ ኦልሞስት ሙሉ በሙሉ እዛ ውስጥ ነው ያለው እና በጣም አጨቃጫቂ ነው እና እንደዚህ አይነት ነገር ነው ያወራሁት። ብዙ አካብዳችሁ አትውሰዱ። ኢትዮጵያ ውስጥ ይህንን የብሔር ፖለቲካን እንዴት የሚያደርግ የሚለው መነጋገር ይቻላል። ሁሉም ብሔርተኞች ቁም ነገር የቤተሰብ ጉዳይ ስለሆነ እንግዳ ገብቷል። እየነካካችሁ እንድታልፉ ነው። ሁሉም ብሔርተኞች የሚይዙትን ካርታ ካያችሁ እንደ ቀንድ ነገር አለ። የአደጋ ጊዜ መውጫ ነው። የሆነ የባህር በርም ያላቸው አንዳንድ ብሔርተኞች የሚስሉት ካርታ ከየት ነው የሚያመጡት? ሁሉም መሽሎኪያ ምናምን አበጅተዋል። ለዛ ነው እኔ አሁን የኛውን ካርታ ሲያወራ ለዚህኛው ካርታ ብቻ የሚያወራ ይመስለዋል ሰው። ሁሉንም ነው እኔ እያልኩ ያለው። አካሄዱ መጨረሻ ላይ ጥፋት ነው የሚያመጣው ባይ ነው። በተለይ ኢትኒክ ፌዴራሊዝምን በጣም ለጥጠን ከሄደን መሬትን ለብሔር ከሰጠን እነዚህን ካርታዎችን ህዝብ የሰፈረበት ነው ብለን ከሄደን ማለት ነው ይብሊቭ ኢት ኦር ኖ ባለፉት ዘመናት ኢትዮጵያ ውስጥ ብዙ አይነት ሙቭመንት ተደርጓል። ሰሜኑ ደቡብ መጥቷል፣ ደቡቡ ምስራቅ ሄደዋል። እዛው ባለበት ቋንቋው ተውጧል። ማንነቱ ግን ሌላ ህዝብ ነው። ስለዚህ ብዙ ነገር ይህንን አጀንዳ እንደ ፖለቲካ መሳሪያ በፍጹም መጠቀም የለብንም ብዬ የሚያምን ሰው ነኝ። ምክንያቱም at the end of the day I can assure you you will not win it። አንዳንዱ ቅድም እዛ እንደዚህ ተደግፋ እንደዚህ 100,000 ሰው እንደ ኑክሌር ቦምብ ምድሪቷን ሊያጠፋ ይችላል።
ዶንት ትረስት ዳት። ይሄ ይኸውልህ በጣም በዚህ ዓለም እጅግ ስሜታዊ ሊያደርግ የሚችል ምንድነው ካልክ ይሄ ነው ለእኔ ማለት ነው፣ ለእኔና ለሌሎችም። በዚህ አንደፋፈር። ዩ ሹድ ሪስፔክት ሪጋርድለስ። ስለዚህ ይህንን ጨዋታ አንድ ሰው ከተጫወታ የሚንጠፋበት ቀን የዛኔ ነው። ይህንን ማወቅ አለበት። በዚህ አይነት የ18ኛና የ15ኛ ክፍለ ዘመን ጨዋታ አያዋጣም። ስለዚህ መከባበር ያስፈልጋል ለማለት ነው። ይሄኛውን ካርተን ብቻ አይደለም፣ ይህ እንደዚህ አይነት ካርታዎቹን አይምሯቸው ውስጥ የሚያሰላስሉ ሰዎች መጨረሻችን ነው የሚያፋጥኑት እንጂ ምንም የሚያደርጉት ነገር አይኖርም ለማለት ነው። ስለዚህ ከዛ ውጡ። አሁን መፍትሄ ነው የሚያወራው። ከዛ ውጡ። ኢትዮጵያ ውስጥ መሬት ይዛችሁ ይሄ የኔ መሬት ነው ያ ያንተ አይደለም ይሄ የኔ ነው የሚለው ሎጂክ አቁሙና በህገ መንግስቱ አንቀጽ 40.3 ላይ እንደተጻፈው መሬት የኢትዮጵያ ህዝቦች መሬት እንደሆነ በስነ ስርዓቱ ህግና ስርዓት ተስተካክሎ በዚህ ነው መተማመን ያለብን። እኔ ሄጄ ሶማሊያ ውስጥ መሬት ገዝቼ የሚኖር ከሆነ ያ ግቢ የኔ ግቢ ነው፣ እንጨቱም መሬቱም የኔ ነው። ያ እሱ ላይ ግን አንተ እንጨቱ ያንተ ነው መሬቱ ግን የሶማሊያ ነው ካልክ ይህንን ነው አጥፋ የሚል ይሄ አጀንዳ እየመጣ ስለሆነ ነው እኔ የሚነግርህ። መሬቱም ቤቱም እንጨቱም ብሎኬቱም የኔ ነው። ግን አሁን ጀዋር መሐመድ ከትላንት ወዲያ ካደረገው ኢንተርቪው በእርግጥ ኃላፊነት መውሰድ በሚገባው ጉዳይ ላይ ኃላፊነት አለመውሰዱ አለመጸጸቱ አንድ ነገር ሆኖ ሳለ ከንግግሮቹ የተጸጸተ አይመስልህ? አንዳንድ ንግግሮችን ስታይ ስለ ጓዳው ብቻ ሁልጊዜ እንደምለው እኔ ብሔርተኛ የመሆናችሁን ያህል ጥሩ ነው። አዘሴም ታይም ደግሞ የወጣችሁበት ወይም ደግሞ የሚከተላቸው ሰው ካለ ሀገር የሚባል ነገር እንዳለ ጎን ለጎን ማስተማር አንድ ነገር ነው። ጭልጥ አድርገህ ኢትዮጵያን መጥላት አድርገህ አስተምረህ አሬዮስ የሆነ ትውልድ ከፈጠርክ በኋላ ደግሞ ሁሉም ስለቱን በየቤቱ ከሳለ በኋላ ደንግጠህ ደግሞ ስለ ሳሎኑ እናወራ ብትል የዘገየ ነው የሚሆነውና ግን አሁን በጀዋር ንግግር ስለ ሳሎን ስለ ጓዳ እያወራን አሁን ሳሎናችን ረስተነዋል የሚል ንግግሮች በተደጋጋሚ ጊዜ ይናገራል። መኪናው በፍጥነት እየሄደ ነው ሊከሰከስ ነው ይላል። መኪናውን ሲል ያው ስቴቱ ማለቱ ነው። ኢትዮጵያ ተበታትና የምትኖር ኦሮሚያ የለችም ብሎ ቃል በቃል ይናገራል። ይህን መናገር የነበረበት መጀመሪያ ቢሆንም አሁን ላይ ግን ሌትሊ ከመቅረት ማርፈድ ይሻላል በሚለው እንኳን እንወሰደለት ይባል ይህንን ሪቶሪክ አሁን እየቀየረው የመጣ አይመስልም? ግን አንድ ነገር ላይ ጀዋርን መውቀስ የማልችለው ሌሎች ሰዎች የተለየ ፖዚሽን ያዙትን ብቻ ልንገርና እሱን ግን አይመስለኝም። ከበቡኝ መንግስት ቃል ሊያደርስብኝ ነው ብሎ ጻፈ። ብዙ ሰው እሱን ነው የሚታቸው። እኔ እሱን በፍጹም አልታችም። የትኛውም ሞራል ኤክሰለንስ የለኝም እሱን ለመታቻት። ሊገድሉኝ ነው ብሎ መጮሁ የቱን ጋር ስህተት እንዳለ አላውቅም። እኔ በዚህ ላይ ጀዋርን አልወቅስም። በዛኛው አንተ በምትለው ለምን እንደሆነ እነግርሃለሁ። ይህንን የኢትዮጵያውያን አይብሮ እንዴ ታዲያ ዝም ብሎ ይገደል ነው የሚሉት አንዳንድ ጊዜ። ይህ በሱ ምክንያት የሆኑ ሰዎች ሞተዋል። እነዛ ሰዎች እኮ እንዳይሞቱ ጸጥታውን ማራገብ መጠበቅ፣ የዜጎቹ እንዳንነት መጠበቅ የመንግስት ኃላፊነት። እኔም ብጠይቀኝ በዛ አሁን በነገራችን ላይ አዲስ የመጣች ልጅ እንደዚህ እናደርጓለን። ፍቅር እንዴት አደራችሁ? አለን እግዚአብሔር ይመስገን። ቪዲዮ ማብራት ትችላለሽ? ይችላል። በዚህ ጉዳይ ጀዋር ትክክል ነው ለእኔ ማናችንም እናደርጓል። ስለዚህ ጸጥ ብሎ ገዳዮቹ መጥቶ ሹት ሲያደርጉ አይቶ ዝም ይበል ነው የሰው ጥያቄ። ተከብብ ያለው ከማለት በዘለለ ውጡና ይሄን አርጉ ብሎ ጽፏል። በወቅቱ አላለም ነገር ጽፏል። እኔ የጻፈውን እኔ በጊዜ እንኳን ያ ረብሻ ሲወጣ ማታ እንኳን ጽሁፉን ወደሆኑ ፌስቡክ ላይ አይቻልም። የማላቃቸው ሰዎች ጥበቃዎችን ምናምን ብሎ ሌላ ነገር ነው የጻፈው። ውጡና ይህንን መክቱ ምናምን ኢቨን ቢል ማለት ነው። ቢል አንድ ሰው እየተገደላ ስለሆነ ነፍሱን ሊያድን የሚችለው ማንኛውም ነገር ቢል እኔ ስህተት ነው ብዬ አላምንም። ማንም ቢሆን ሊጽፍ የሚችለው ነገር ነው። ትክክል ነው። ጀዋር ሚኒስትሩ መንግስታችን ተነካ ብለው ከቡራዩ እየመጡ ነበር አላለም? እኔ አንዳንድ ነገሮቹን በፍጹም ልዩነት መፍጠር የለብን ላይ ጀዋር ለምን ተከበበ ለምን ወታደር እዛ ሄደ የሚለውን መክሰስ አለብን እንጂ ጀዋር ለምን እንዲህ አለ ብሎ መክሰስ ስህተት ነው። ለኔ ትክክል ነው። ነፍሱን ለማዳን ሁሉንም ነገር ማድረግ አለበት።
በሱ ምክንያት የሞቱ ሰዎች የሚያሳዝኑ ናቸው። ያንንም ግን መጠበቅ የነበረበት መንግስት ነው፣ ስቴት ነው። ይህንን ኃላፊነት መወጣት አለበት። አሁን የምትለው ግን ጸጸተ ወይ የምትለው የእሱን መጽሐፍ ከፍሎ ነው የሚባለው። እያነበብኩ ነው። በመጀመሪያ ምዕራፍ ወይም የመጀመሪያ ፓርቱ ላይ ባስቀመጠው የእሱ አስተዳደግ ደቂቃ እንድትወስድብኝ ነው እንጂ አንተ የጠየቀውን ጥያቄ ነው እየመለስክ ያለው። ችግር የለውም። እና እንዳልጸጸተው የሚያየው እሱ ያደገበትን ቦታ፣ የተማረበትን አካባቢ፣ አስተዳደጉን፣ የሰፈረውን ማህበረሰብ በዛ ፓርቲ ሲዘረዝር ያየሁት አሁንም የፖለቲካ አካሄድ ነው። አንደኛ ህዝቦችን ነዋሪና መጤ አድርጎ ጽፈዋል። በዚህ እኔ ባነበብኩት መጽሐፍ በመጀመሪያ ፓርት ያነበባችሁ ሰዎች ታውቃላችሁ። ከዛ አካባቢ ከሰላሌ የመጡ ከአማራ የመጡ እና ቦታ የነበረን የኛ ነው የሚለው አለ። ይሄ ደግሞ ከታሪክ ጋር ይጻረራል። ለምን ካልከኝ ብዙ አንትሮፖሎጂስቶች በ16ኛ በ17ኛ ክፍለ ዘመን በዛ አካባቢ ማን የሚባል ህዝብ እንዳለ በግልጽ ጽፈዋል። ምንም ማያሻማ ማለት ነው። ያ ህዝብ እንዴት ሆኖ በሞጋሳ ባህል ወደ ኦሮምኛ እንደተቀየረ ሁሉ ተጽፏል። አንድም ፊደል አልጻፈም። ስለዚህ አሁንም ከዛ አካባቢ አልወጣም። ስለዚህ ብዙ ይቀረዋል እና በዚህ በኩል አልጸጸተውም። አሁን ግን ማርኬቱ የሚያዋጣው ይሄ ነው። ለዛ ነው እኔ ኮንሲስተንሲው ላይ ጥያቄ ያለኝ የሚለው። ስለዚህ በመጽሐፉ ኢቨን አሁን በመጽሐፉ ላይ ይሄ መጡ የሚለው ማን ቀድሞ መጣ የሚለውን ሁሉ መጽሐፍ ነበረበት፣ ያንን ከጻፋ ማለት ነው። ካልሆነ አንድ መሰረታዊ ጥያቄ ልጠይቅህ። ኢንፋክት መሰረታዊ ጥያቄ ሳይሆን በጣም የረቀቀ ጥያቄ ነው። አሁን ጀዋር መሐመድ ኢንተርቪውን ሰምተህ ከሆነ ለሁላችንም እውቀት የሚሰጠን ነገር ነው። ሁላችሁም ትሄዱበታላችሁ። ኦኤምኤን ላለ 2019 2018 ጀምሮ በተለይ ዋና ተገዳዳሪ የነበረው ለመደራደር ስንፈልግ ኢትዮጵያ ሆኖ የሚመጣብን የአማራው ኃይል ነበር አለ። አማራው ብሔርተኛ እንዲሆን ኦኤምኤን ላይ የአየር ሰዓት ነው አለ። በሌላ አባባል በኢትዮጵያዊነት ስም የነበረውን ማስክ እዚህ የተለመደ ጭምብል ወለቀ ይላሉ። ጭምብሉን አስወልቀን ብሔሮች ብሔሬን እንዲሉ አድርገናል አለ። ኦኬ፣ እሱ ያለው እንኳን ትክክል ነው ብለን እንኳን ብንወስድ ይሄ ለጀዋር ስኬት አይደለም። አሁን በብቸኝነት ሁሉም ስለ ብሔሩ በሚያወራበት ሰዓት በብቸኝነት ሀገር አዳኝ ሆኖ ተከሰተ። በሌላ አባባል ኦኬ፣ አማራው ብሔሩን መጥራቱ አማራ ማለቱ እየተገፋም እየተገደለም እየተፈናቀለም ስላለ ለምን አላትለው ራሴን አድናለሁ ብሎ ብሔርተኛ መሆኑ ብሔርተኝነቱን ለማደራጀት መስራቱ የራሱ ነው ይበል የሚያሳይ ነገር ነው። አሁን አማራው ከኢትዮጵያ ጎራ ሲወጣ ሌሎች የት ገቡ? ወይም በሌላ አባባል አሁን ኢትዮጵያኒስት የሚባለው ኃይል የትኛውም ጎራ ውስጥ የማይገባው ኃይል የትኛው ነው? ቴዲ በጣም ምን አይነት ጥያቄ ነው ያልከኝ? ከባድ ጥያቄ ነው። ከባድ መልስ ነው። ለምን መሰለ ኦኤምኤን ላይ ጊዜ ሳሳተናል አለ ብዙ እኔ እንደውም ብዙ ጊዜ የሚወቅሰው ብዙ ሚዲያዎች ከአዲስ አበባ በላይ ያሉ ናቸው። ኢትዮጵያ ውስጥ ብዙ ሚዲያ ካለ በእነሱ የሚንቀሳቀስ ሚዲያ ችግር የለባቸውም። ኦኤምኤን ላይ ሰዓት የሰጠው በነገራችን ላይ የአማራ ብሔርተኝነት አሁን የተቀሰቀሰው ኦኤምኤን ላይም ሰዓት ስለተሰጠና ሌሎች ሚዲያዎች ስለበዙ አይደለም። ጭቆና ነው፣ በደል ነው፣ መገደል ነው፣ መፈናቀል ነው፣ ታሪካዊ አጠባ ሲደረግ ነው። ይሄ ከየትኛውም ነገር ላይ ፓወርፉል ነው። ጀዋር ኦኤምኤን ላይ ሰዓት ስለሰጣ ነው የአማራ ብሔርተኛ ዛሬ የተፈጠረው የሚለው ኮምፕሊትሊ ክሌሚንግ ሮንግ ቲንግ ነው ለኔ። ምክንያቱም ኦኤምኤን ላይ ክራይሲስ እንዲፈጠር ከሆነ የተደረገው የስ ሂ ፕሌይድ ዳት ሮል። ክራይሲስ ነው የአማራን ክልል ብሔርተኝነትን የፈጠረው ካል ክራይሲሱ እንዲፈጠር በኦኤምኤን በኩል ሚና ተጫውተው ከሆነ ያንን ሚና ተጫውተዋል። ከዛ ውጭ ግን አማራ ብሔርተኝነት ከክራይሲስ ውጭ በሆነ መንገድ እንዲፈጠር አድርጓል ካለ አይ ዶንት ቲንክ ሶ ሜክ ሴንስ። ኦኬ፣ ግን አሁን የኔ እንትን ኦኬ የብሔር እሳቤ ውስጥ አልገባም፣ የቡድን እሳቤ ውስጥ አልገባም የሚለው ቡድን አሁን የትኛው ነው? ተደራደር ብትለው ልጠራ የምትችላለህ ወይስ ትላንትም የነበሩት ዛሬ አማራ ብሔርተኛ የሆኑት ናቸው?
እነሱ ሲሄዱ በቃ ባዶ ቀረ። አንዳንዶች አሁን ተንጠልጥለው አማራ ብሔርተኞች ውስጥ ገብተው ኢትዮጵያኒስት አይዲዮሎጂ የሚያራምዱት እነዚህ ምንድነው የተንጠባጠቡ ወይም ደግሞ እግራቸው የተንጠለጠለ ናቸው እንደሚሉት እነሱ ናቸው። አሁን የትኛው አካል ነው ለምሳሌ አለ አሁን ኢትዮጵያኒስት ስታይል የሚባለው ሪል አለ እንደዚህ ልክ እንደ ብሔርተኞች ልዳስስ ኖረው ምችሏለ ሀይል የአማራ ብሔርተኛ የሚትለው አሁንም ከኢትዮጵያዊነት ጭንብል ወጥተዋል ብሎ መደምደም አይቻልም። ምክንያቱም አማራ መነሻችን ኢትዮጵያ መዳረሻችን ብሎ እየተናገሩ ነው። ስለዚህ በዚህ ሴንስ አማራን ብቻ ባለፈው ገዱ አንዳርጋቸው ባደረጉት ንግግር ምንድን ነው ያሉት? አማራን ብልጽግናን ከአማራ ክልል ብቻ ማውጣት መፍትሄ አያመጣም፣ የአማራን ሞትን መፈናቀልን አያስቆምም ካለ ኢትዮጵያ ሌላ ጥያቄያቸው ነው ማለት ነው። ከሌሎች ወንድሞች ጋር ከሌሎች ኢትዮጵያውያን ጋር ሰርቶ ነው። ምክንያቱም የአማራ ህዝብ በታሪክ የተበተነ ህዝብ ስለሆነ፣ ስለዚህ የአማራ ብሔርተኛ እንደ አንዳንድ አካባቢዎች ነፃ ሊውጥ የሚል ብሔርተኛ አይደለም። የሚሉ ይጠፋሉ ማለት አይደለም፣ ግን ጥቂት ናቸው፣ ማይኖሪቲ ናቸው። አብዛኛው ግን በኢትዮጵያ ውስጥ ጥያቄያችን ይመለስ፣ በህዝባችን በቁመታችንና በስፋታችን ልክ ጥያቄያችን ይመለስልን ነው። በሰላም እንኖር ነው፣ አንገደል ነው። በጋራ በምንኖርባት መሬት ላይ የኔ መሬት ነው ብለህ አታፈናቅል ነው። በእኔ ስም ላይ ትርክት አትስራ ነው። አባቶች በኖሩበት ዘመን አለፉ። የእነሱን ስም እየጠራ በእኔ ላይ ያንን ትርክት አትጫወት። እኔ ዛሬ ያለው ሰው ነኝና እኔ በጠፈሩት በደል ብቻ ኪሰሰኝ የሚል ከሆነ የመጨረሻው ጥያቄ እሺ፣ አማራው ኢትዮጵያ የሚባለውን ጎራ ለቅቄ ብሔርተኝነትን አጠናክራለሁ ብሎ ለቆ ሄደ። ትናንት ከትላንት ወዲያ ይወቀስ የነበረው በኢትዮጵያዊነት ማስክ የብሔራችሁን ጥቅምና ፍላጎት ለማሳካት ነው የምትሮጡት። እዚህ ጋር ቃል በቃል ምን ያህል መሰለህ? አማራይዚንግ ዘ አማራ ሃዝ ቢን 2019 ላይ ጻፈው ማለት ነው ራሱ ጀዋር። Amarizing the Amara has been the most useful accomplishment of this change. The Ethiopian mask used by Amara elite to camouflage their ethnocentric interest has been barrier to real dialogue. Now the mask has been removed, real negotiation and discussion is possible. 2019 ላይ ነው አማራ ኢትዮጵያ ሲል ኖ ጭምብላም ናችሁ በኢትዮጵያዊነት ጭምብል የብሔራችሁን ጉዳይ ነው የምታስፈጽሙት ብለህ ድንጋይ ወርወረህ ኦኬ ወርወረህ ይባል በራሳቸውም ይበል ኦኬ አሁን ብሔርተኝነቱን እናደራጃለን ወደ ብሔራችን ብሔርተኝነቱን እናጠናክራለን አሉ። ተመሳሳዩን በአንዳንድ አሁን የኦሮሞ ብሔር ተወላጆች ላይ ኢትዮጵያ ኢትዮጵያ የሚል ነገር አላየህም? በደንብ አይቻልም። ቦታ የመቃየር ነገር አይሆንም። ታዲያ ቦታ መቃየርም ነው። በነገራችን ላይ ስልጣን የያዘው አካል ሁሉም ኢትዮጵያዊ ነው ኢትዮጵያ ውስጥ። አሁን ኢቨን የመንግስትን አቅም ፕሩፍ ከማድረግ አኳያ ሁሌ ስልጣን የያዘው አካል የኢትዮጵያ ተከራካሪ ሆኖ ይመጣል። ይሄ ያለ ነው። ነገም አሁን ዛሬ በእርግጥ የአማራን ክልል ትግል ልዩ ነው ብያለሁ ከዚህ አንጻር። ምክንያቱም ኢትዮጵያ የምትለዋን ነገር ሁሉ ጊዜ ኦሚት አድርጎ አይደለም የሚመጡት። የበደለችኝ ኢትዮጵያ ነች አይሉ የአማራ ክልል ታጋይ ኢትዮጵያ በደለችኝ ይሄ ባንዲራ ነው እኮ ያቃጠለኝ አይልም። ካላላ ከኢትዮጵያ ጋር ጥል የለውም። እኔ አሁን ከጀዋር ጋር ሳይሆን ከፍተኛ የአማራ ክልልን ብሔርተኝነትን ያመጣው ብልጽግና ኖ ትክክለኛ የአማራ ብሔር ተወላጆች ያን ያሉ አሁን ያልከውን አይሉ ትክክለኛ የአማራ ብሔር ተወላጆች ኢትዮጵያዊነት ሰርገው የገቡ ግን ከአማራው በላይ አማራ ለመምሰል የሚያደርጉት ጥረት አንዳንዱ እናፈርሳት ይላል፣ አንዳንዱ እንትን አረገችን ይላል። ትክክለኞቹ ግን መሬት ላሉ ታጋዮችን ብታቸው በታሪክ እንደዚህ ብሎ አያውቁም። እንደውም ከትላንት ወዲያ የሰማሁት የአስረስ ማሬ ንግግር ሰምታችሁ ከሆነ እኛ እኮ ከታገልን በኋላ ከሌሎች ወንድሞች ኢትዮጵያውያኖች ጋር እንዴት ያለ ሀገረ ግንባታው ላይ ሀሳብ እናዋጣለን፣ ትግላችን አካታች የሆነ ነው ይላል። ሰምታችሁ ከሆነ አሁን ይህ አንተ ያልከውን ንግግር የምትሰማው አየር ላይ ያሉት ወይም ሳይበሩ ላይ ያሉት ናቸው። ሁለተኛ ትላንትም ከትላንት ወዲያ በነበረው ሁኔታ ላይ እንደ አማራ ገዢ መደብ ተብሎ ነው ትርክት የሚነገረው። ነገስታቶቹም ሆኑ ኢትዮጵያን ሲያስተዳድሩ የነበሩ ግለሰቦች አንድም ቀን አማራንን ብለው ተናግረው አቁም። ከዘመነ መሳፍንት ጀምሮ እንኳን አንድ ባንድ እየፈተሽክ ብትመጣ እስከ ደርግ ድረስ እስከ ተፈሪ መኮንን እንኳን ብትጠራ አንድም ቀን አማራ ብለው ተናግረው በማያውቁበት ሁኔታ ከነሱ በኋላ የመጡ ገዢዎች ግን የበደሉን የአማራ ገዢ መደብ ነው የበደለን ይላሉ። አቦይ ስብሐት እንደውም በአንድ ወቅት ምንድን ያለው ገዢዎቹ አማራ ባላሉበት ሁኔታ ላይ ክስ አቅራቢዎቹ ለምንድነው አማራ የምትሉት የሚል ጥያቄ ተነሳላቸው። እነሱ አይሉም ኢትዮጵያዊነት ጭንብላቸው ነው የሚል ክስ ነው ቃል በቃል የተናገሩት አቦይ ስብሐት ማለት ነው።
ሰዎቹ ባላሉበት ሁኔታ ነው ዱላ ሲያርፍባቸው የነበረው ሲገደሉ የነበረው። እንደ ኢትዮጵያ ካሉ የበደለችን ኢትዮጵያ ናት ማለት አንድ ነገር ነው። አሁን ያን ሲጠየፍ የነበረ ሶኮልድ ኢትዮጵያ አውቶ ኦሮሚያ ይላል አንዳንዴ። ይሄ ፌክ ኢትዮጵያንስ ሲል የነበረ ትላንት አማራ ሲናገር ወይም የአማራ ፖለቲከኞች ሲናገሩት አይ እነዚህማ ጭንበላቸው እኮ ውስጡን ብትመረምረው አማራነት ነው ይሉ የነበሩ ሰዎች ኤግዛክት ሰሴም አሁን በኢትዮጵያዊነት ስም የኦሮሞን ፍላጎትና ጥቅም ለማሳካት የሚንቀሳቀሱ ፖለቲከኞች ተፈጥረዋል እየተባለ ይነገራል አደባባይ ላይ። አሁን ጀዋርን ብታይ ለምሳሌ ስራውን ከሰራ በኋላ የኢትዮጵያ አዳኝ ሆኖ መጥቷል። ትላንት ከትላንት ወዲያ ረጅሙን እድሜውን ኦልሞስት ከግማሽ በላይ ኦሮሞ ፈርስት የነበረው ፖለቲከኛ አሁን ስለ ጋራ ቤታችን እናውራ ይላል። ይህን የሚለው ሁሉንም ነገር ቦታ ካስያዘ በኋላ ነው። አስጊ ነገሮች እንደሌሉ ካወቀ በኋላ አዳኝ ሆኖ ነው እየመጣለው ይላሉ። ዴፊኒትሊ ይሄ አርጊሜንት ነው ለእኔ ትንሽ ሴንስ የሚሰጠኝ እንጂ ሪሊ የኢትዮጵያ ጉዳይ አሳስቦት ሊሆን ይችላል። በነገራችን ላይ አንዳንድ ጊዜ ብዙ ዘመን ተነግሮ ይሄ መንገድ እኮ አያስኬድም እየተባለ ሄዶ መጨረሻ ደርሶ ገና አሁን ወደ አይምሮ ተመልሶ ኦኬ ለካ ይሄ ነው ትክክል ብሎ ሊመጣ ይችላል። እኔ አይ ዶንት ማይንድ ዊዝ ኢት። አሁን ጀዋር ዛሬ ለኢትዮጵያ የሚያስፈልግ ትክክለኛ የፖለቲካ አጀንዳ ይዞ ከመጣ በእርግጠኝነት ይደግፈዋለሁ። እኔ የትኛውንም ፖለቲካ ይሄ ብልጽግና ይሄ ነው የጀዋር ፓርቲ ኦፌኮ ይሄ ነው ብዬ አይደለም የሚደግፈው፣ በእጁ ላይ ያለውን ነው። አሁን የድሮውን እንኳን ቲቶዋል ካልኩ የአሁኑን እንኳን ለመቀበል በእጁ ያለው የፖለቲካ አጀንዳ የማያጠግብ እንጀራ ከምጣዱ እንደሚባል ነው። በቂ አይደለም። አሁንም በኢትኒክ ፌዴራሊዝም መሬት የብሔር ነው በሚል ፖሊሲ ግራ ዘመን ፖለቲካ ይዞ ከመጣ ወደፊት የሆኑ ሀዲያዎች ላጠፉት ኪስ እኔ ሊከሰስ ይችላሉ። ይሄ ከምድረ ገጽ እዛ ምድር ላይ እንዲጠፋ ነው የምንፈልገው። ሰው ሆኖ ነው መጀመሪያ አንድ ሰው መታወቅ አለበት። ብሔሮችን ግን ቋንቋቸውን፣ ባህላቸውን፣ ታሪካቸውን ማክበር ያስፈልጋል። ልጆች በመጀመሪያ በራሳቸው ቋንቋ ይማሩ። እኔ እሱ ላይ አይደለም፣ ኮሚኒቲ ናቸው እነዚህ። ነገር ግን ኮሚኒቲን የፖለቲካ አጀንዳ አድርገህ ካመጣ you positioning your item to say in such a way that provoke other people። በቃ የኢትኒክ ፌዴራሊዝም የመሬት ፖለቲካና የኢትኒክ ግሩፕ ፖለቲካው የመጨረሻ ግቡ ምን እንደሆነ ታውቃለህ? identity going to be the commodity of the product of the politics. When you want to sell it, you have to position it the right way. What does it mean? ሌላም ፕሮቮክ ታደርጋለህ። በዚህ መንገድ የሚወጣ ሰላም የለም። አሁን በእጁ ጀዋር የያዘው ይሄንን ነው። ይሄ ባይሆን ኖሮስ በቃ የትላንት ነው ሪግሬት አድርጓል። ዛሬ is a new person, I go with him። ይሄ ነው ታሪኩ። አሁን በእጁ ያለው ራሱ አጥጋቢ አይደለም። እንደውም ከመጽሐፉ ምዕራፍ 1 ካነበብኩ በኋላ ጭራሽ መጤና ነዋሪ የሚለው ላይ በደንብ ተክሎ ነው የጻፈው። እዛ ላይ ከመሆን አካሄድ ምናልባት ልጠይቅና እንትን ነው አይደለም፣ ይሄ ሆሪዞንታል የምናወራበት መሰለኝ። ምክንያቱም ከዚህ በኋላ ኦቨርኦል የመደምደሚያ ሀሳብ ሰጥተን የምንለያይበት ረጅም ሰዓት ስለቆየ ብዬ ነው ታሚ። ኤኒዌይስ እንደዛ ከሆነ ይጨርስና ስትሆኑ ሀሳብ ለመስጠት ከሆነ ተዘጋጅታችሁ እንጂ እግረ መንገዴን ሰጥቼ ሊድ ምናምን የሚባለው ነገር ብዙ እንትን ስለማይለኝ ነው። ለተቀምጣችሁ ሰከን ባለ መንገድ ሀሳብ ሰጣችሁ ነው እንጂ ታክሲ እንዳያመልጠኝ ይችን ሀሳብ ወርወር አድርጌ ሊድ የሚባል ነገር የለም። ቃል አጠቃለውና ወደ መፍትሄ ብቻ ላውራውን ምንም እዛ ውስጥ አልገባም። መፍትሄ ብቻ አንደኛ ፕሬዚደንሻል ሲስቴም ብለናል፣ ብዙዎቻችሁ ብላችኋል። ምክንያቱም ኢትኒካሊ ዲቫይድድ የሆነ ነገር ነን፣ ፖለቲካሊ አይዲዮሎጂካሊ ዲቫይድድ የሆነ ነገር ነን። አንድ ሀገርን የሚወክል ፕሬዚዳንት ያስፈልጋል። ያ ፕሬዚዳንት ቢያንስ አሁን ያለው ክልል 13 ነው። ኢትዮጵያ ባላት ህዝብ ቁጥር ቢያንስ 20 ክልል 20 እስከ 25 ክልል ተፈቅዶ ፕሮፖርሽናሊ የተጠጋጋ ፖፑሌሽን ቁጥር ላይክ 4000 to 10000 ውስጥ የሚወድቅ ክልል ፈጥረ ልክ ይህንን ብዙ ናይጄሪያ ጋር ተጠቅመዋል፣ ይህን ተጠቅመዋል፣ ስዊዘርላንድ ተጠቅመዋል። 8 ሚሊዮን ህዝብ ናቸው፣ 26 ክልል ነው። ይህንን የብሔር ተፎካካሪ ብሔር የኮምፒቲቲቭ ብሔርተኝነትን ያጠፉት በዛ ነው። ስለዚህ በእነዚህ 25 ክልል ካለን ቢያንስ 20 ክልል ላይ የሚመረጥ ፕሬዚዳንት ህግ ሆኖ ቢሰሩ ፕሬዚደንሻል አሰራር የኢትዮጵያን የአሁኑን ችግር በብዙ ይቀርፋል። አንድ ተርም 6 ዓመት ብለዋል ስዩሜ። ዓመተ ምህረቱን ከፍ አድርጓል። አንድ መሆኑ ነው፣ ግን 8 አድርገን 2 ተርም ብናደርገው 4 ከህዝብ የሚመረጥ ብናደርግ የፌዴራል መንግስት ፕሬዚዳንቱ በቀጥታ ሲመረጥ የክልሉም በቀጥታ ከህዝብ መመረጥ አለበት። ከንቲባዎች ሙሉ
ከከንቲባ ጀምሮ በህዝብ ነው መመረጥ ያለበት። በህዝብ ብቻ መሪ የሚባል ሰው ሁሉ በህዝብ ቮት ነው መመረጥ አለበት እንጂ ይሄ ከጀርባ አምጥቶ የሚያስቀምጡት ነገር ቢቆም ግማሽ ችግራችንን የሚቀርፍ ይመስለኛል። ያ አሁን ጀዋር ላይ ምንም ክርክር የለኝም። መጥቶ ይወዳደር የኢትዮጵያ ህዝብ ከመረጣ የስ ብዬ ይቀበለዋል ፕሬዚዳንት ብዬ። የአዲስ አበባ ልጅም የገጠር ልጅም ተወዳድሮ ይሁንታ ካገኘ መወዳደር የሚችልበት እድል ይሰጥ። ሌላኛው ፓርሻል ኢትኖ ፌዴሬሽን የሚለው ኦልሬዲ እዚህ ውስጥ አውርቻለሁ። ሌላኛው በተለይ ከተማ አካባቢ እና አንዳንድ ክልሎች ላይ ቢያንስ 2 እና 3 የስራ ቋንቋ ያስፈልገናል። መስት ነው። ለምን ካልከን ክልሎች አሁን ዘመኑ በጣም ሰልጥኗል። አሁን እንደ ድሮ አምጥታ የኔን ቋንቋ ተማር ብትል የኔን ልታጠፋ ነው የሚለው ሰው። እሱን ተወውና 5 ቢያንስ የፌዴራል ቋንቋዎችን አንሳና ሰዎች መርጦ እንዲማሩ አድርግ። ፕሬዚዳንት የሚሆን ሰው ቢያንስ 2 ቋንቋ መናገር አለበት ኢትዮጵያ ውስጥ ከተባለ ያ ነው የሚሆነው። ከ5ቱ ቋንቋዎች አማርኛ እንዳለው ነው። ከ5ቱ አንድ ተጨማሪ ቋንቋ መናገር የሚችል ነው የሚለው ወይ ኦሮምኛ ወይ ሶማሊኛ ወይ ትግርኛ ወይ አፋርኛ። እሱን ካደረግ ምን ይሆናል መሰለህ? ደብል ይሆናል። ለምሳሌ እኛ ጋር ከመጣ 3 ቋንቋ ነው የሚሆነው። እሱን አይቻልም። ልጆችን ትምህርት እንግሊዝኛ ጨምረ ሌላ ጨምረ ቋንቋ ብቻ እየተማሩ ዘመናቸውን ማለፍ አይችሉም። ስለዚህ አንድ የራሱ ቋንቋ ላለው ህዝብ አንድ የፌዴራል ቋንቋ ግን መናገር አለበት። እሱን እኮ ነው የምልህ። በጣም ያሉ 5 ቋንቋዎች አሉ አይደል? ከአማርኛ በተጨማሪ ከአማርኛ እኩል yes። ስለዚህ አማርኛው አንድ ቋንቋ አማርኛ አሁን ከሌሎች ቋንቋ ጋር እንዳታወዳድር ምንድን ነው የሚያደርገው? 150 ዓመት ኢትዮጵያ ውስጥ ተበትነዋል። ግን በዛ አሁን ይሄ ከሆነ አፋቸውን በአማርኛ ብቻ የፈቱ ልጆች አይጎዱም? ቋንቋ ለመልመድ ጊዜ ይወስድባቸዋል። ግን ቴዲዬ እኔ አማርኛን ከሌሎች ቋንቋዎች ጋር ማወዳደር ተገቢ አይደለም ባይ ነው። 150 ዓመት ኢንቨስት አድርገው ቋንቋ ነው የቋንቋ አሁን ሌሎች ቋንቋዎችን በዚህ ልክ ለማሰራጫት በትንሹ ከ50 እስከ 100 ዓመት ሊፈጅ ይችላል። it takes time ጀነሬሽን ይፈልጋል። ስለዚህ አማርኛውን ኪፕ አድርገው ሌሎች ቋንቋዎችን ግን ጨምር። አየህ ጨምር እዛ 5 ቋንቋ አድርግ። ከ5ቱ ቋንቋዎች ቢያንስ 2ቱን ማለት አንድ ፌዴራል እና አንድ የራሱን ብሔር መቻል አለበት አንድ ሰው እኮ ገባኝ። አሁን አንተ አልከው እኮ ገብቶኛል። ለምሳሌ ሌትስ አሁን ኦኬ አንድ አፉን በአማርኛ ብቻ የፈታ አንድ ኢትዮጵያዊ በፕሬዝዳንትነት ለመወዳደር አፉን ከፈታበት ከአማርኛ ቋንቋ አማርኛ አንድ ብሔራዊ ቋንቋ ነው የሚሆነው፣ ኦፊሻል ቋንቋ ይሆናል። ከአፋርኛ፣ ከሶማሊኛ፣ ከትግረኛና ከኦሮምኛ ቀጥሎ ከአማርኛ ውጭ መናገር የማይችል አንድ ኢትዮጵያዊ የግድ በፕሬዝዳንትነት ለመወዳደር ወይ አፋርኛ ወይ ኦሮምኛ ወይ ትግረኛ ወይ ሶማሊኛ መልመድ አለበት። አላልኩም ምን እንደዛ ነው እኮ የሚሆነው ነው። ለምን መሰለ አሁን ለምሳሌ አማርኛን አንደኛ ክፍል አስተምረ ቢያንስ 20 ዓመት ሊቆይ ይችላል። ይሄ ቋንቋ አማራ ክልል ውስጥ አንድ ለምሳሌ ጎረቤት 5 ቋንቋ ከሰጠው ትግርኛ ሊሆን ይችላል፣ ጎረቤት ያሉ ኦሮምኛ ሊሆን ይችላል፣ ሊማሩ ይችላሉ። አማርኛን ከዚህ ውድድር ውስጥ አውጣ ነው የሚለው። 5 ተጨማሪ ቋንቋዎችን አምጣ። እሺ አማርኛን የፌዴራል ቋንቋ አድርግ። ሌሎች ቋንቋዎችንም ኢኳሊ ፌዴራል ቋንቋ አድርጋቸው። አማርኛ የሚናገር ሰው አማርኛ በመናገሩ ብቻ ፕሬዝዳንትነት መከልከል የለበትም። ምክንያቱም ቢያንስ የ20 ዓመት የ5 ዓመት አሁን እያረቀቁት ያሉት ህገ መንግስት ነው። ጭምጭምታ እንደምሰማው ከሆነ ይሄ ይሄን ነገር ውስጥ ሁለት ቋንቋ መናገር አለበት። አንድ ምሳሌ ልስጥ። ይሄን ነገር የሆነው ነው ይሄን ሳይሆን በዚህ ፌዴራሊዝም ስርዓት ያለው ነው። አሁን እየሆነ ያለው ሊያደርጉት እየተዘጋጁ ያሉት ኦልሞስት ጥናቱን የጨረሱላቸው ኦፊሻል ቋንቋ ለማድረግ 5 ቋንቋዎች አሉ። ስርዓቱ ፕሬዝዳንታዊ ነው የሚሆነው። በፕሬዝዳንታዊ ስርዓት ከአማርኛ ቋንቋ ወይም ደግሞ አማርኛ እንዳለው ነው ከአማርኛ በተጨማሪ አንድ ከኦፊሻል ላንጉዌጆች አንዱን መናገር መቻል አለበት ፕሬዝዳንት ለመሆን የሚወዳደረው ሰውዬ። ቴዲ አያደርጉም አልልም ማለት ነው። አንዳንድ ጊዜ አንድ እዚህ ጅማ አንድ ሰባኪ አለና በዚህ ዘመን ነቢይ ለመሆን ነው ምን እንደሆነ ለመሆን ማይብና ደፋር ብቻ መሆን ነው የሚያስፈልገው ብለዋል። በዚህ ስርዓት ውስጥ አይሆንም አትልም። ሊሆን ይችላል፣ ግን ይሄ ከሆነ በአንድ ሀገር ውስጥ ትልቅ በደል ነው የምታመጣው። ለምን በለ አሁን ያስተማርከው ልጅ አሁን እኮ ነው ማሰብ አለብን። የሚቀጥለው 30 ዓመት የቋንቋ ተማሪ አይሆንም። እኔ እናንተ ባለን ጀነሬሽን አይተገበርም። 2 ደቂቃ አለ። እኔ በዚህ ፌዴራሊዝም ጥናቶች ላይ ብዙ አገራትን የፌዴራሊዝም ሪሰርቾቹን ሲመለከት የሂንድን አገኘው በዚህ ጉዳይ። ናይጄሪያ ባይዘ ኢሹ የለም። ናይጄሪያ አንድ እንግሊዝኛ የስራ ቋንቋቸው ነው። ሌሎች 3 የመንግስት ሌሎች ቋንቋዎች አሉ። ኢሹ አይደለም። ሂንድ ውስጥ 40.2% ሂንድኛ የሚናገር ህዝብ አለ። ቁጥሩን ያዙልኝ። ስለዚህ የብሔራዊ ቋንቋችን ሂንድኛ መሆን አለበት አለ።
ሌሎቹ ግን ብዙ ብሔር ብሔረሰብ ስላላቸው ኖ አሉ። ለምን 40.1 የሚናገር ህዝብ አለ እንጂ እኛ 1%ም 8% የሚናገር ቋንቋ እንግሊዝኛ ነው። ስለዚህ እንግሊዝኛ ነው መሆን አለበት አለ። እስከዛሬ እንግሊዝኛ የስራ ቋንቋቸው ነው፣ ህንድኛ ደግሞ የስራ ቋንቋቸው ነው። እንግሊዝኛን ያስቀመጡት ለብሔር ብሔረሰብ ብሎ ነው። ህንድኛን ያስቀመጡት ደግሞ ህንድኛ ለሚናገር ሁለቱም ይሄዳሉ፣ ግን የመንግስት ትራንዛክሽን ቋንቋ በሁለቱም ነው የሚካሄደው። ኢትዮጵያ ውስጥ አማርኛ የአገር ቋንቋ ሆኖ ነው የኖረው ለ150 ዓመት። አሁን ምን ታሪክ መጣ? እሱን ኪፕ አድርገው። እኔ አማርኛን አሁን አስተምሬ አደርሳለሁ ካልክ ለሚቀጥለው 30 እና 40 ዓመት ከአማራ ክልል ፕሬዝዳንት መወዳደር አይችልም ማለት ደግሞ ሌላ ራሱን የቻለ ህልውና አደጋ ነው። ይህንን ማንኛውም ኢትዮጵያዊ እሺ ብሎ መቀበልም የለበትም። ሌሎች እንዲጨመሩ እንፈልጋለን እንጂ ጭራሽ ደግሞ ከባስኬት አውጥተን ሌላን ታሪክ መፍጠር የለብንም። አሁን እኔ ከዚህ በኋላ ቋንቋ ተማር ብትል ልጅ ሆኜ እንኳን መናገር አልችልም። ከዚህ በኋላ በእኔ ጀኔሬሽን ተግባራዊ አይደረግምና ተቆየ ነገር አማርኛን ብሔራዊ ቋንቋ አድርገው 5 ቋንቋዎቹን ጨምር ይዛላል። ብቻውን አማርኛ መናገር ፕሬዝዳንት ማድረግ መቻል አለበት። እሱን አንተ ነው በቀናነት የምትለው አንተ ነህ። አሁን ከዚህ በላይማ ቀናነት ካልሆነ አገርን ሊታፈርስ ሌላ አጀንዳ ካለመጣ በስተቀር አያስኬድማ። አሁን እዚህ ጋር የሚበሉት ከአማርኛ ቋንቋ ውጭ ሌላ መናገር የማይችሉት ናቸው። ሲጠዋ የእሱን ቋንቋ ቆይ ወደ ስዩሜ ልምጣና ወደ አንተ እመጣለሁ። እንዴት መሰለህ አንድ የትግራይ ብሔር ተወላጅ ትግረኛ ቋንቋም ይናገራል፣ ሰባብሮም ቢሆን አማርኛ ይናገራል፣ ሊቃወም አይችልም። አንድ የኦሮሞ ብሔር ተወላጅ ኦሮምኛ ቋንቋ ይናገራል፣ አማርኛ ሰባብሮም ቢሆን ይናገራል፣ ሊቃወም አይችልም። አንድ የአፋር ተወላጅ ወይ የሶማሌ ተወላጅ አማርኛንም የአፋርን ቋንቋ ሰባብሮም ቢሆን ይናገራል፣ አይቃወምም። አሁን እነዚህ ከአማርኛ ቋንቋ ተናጋሪዎች ውጭ አራቱ አይቃወሙም። እንዲሁም ደግሞ ሌሎች ደግሞ ሌላም አካባቢ ኖሮ አሁን አማራ ክልል ውስጥ ወሎ አካባቢ ኖሮ ኦሮምኛ ቋንቋ መናገር የሚችሉ አሉ። ሁሉም የራሱን ጥቅም ነው የሚያየው። አሁን ምንድን ነው መሆን ያለበት? ከአማርኛ ቋንቋ ውጭ ይሄን እኮ ስለው የነበረው ነገር ነው። ወደዛ መጡልኝ። ከአማርኛ ቋንቋ ውጭ መናገር ማይችሉ ሰዎች የቋንቋ ፌዴራሊዝም ነው አይደል ያለው? በቋንቋ ነው አይደል ክልሉ? በምትናገረው ቋንቋ ነው መደራጀት ያለበት። ይሄ የእናቴ ፕሪሞርዲያል በዚህ ገብቼ አባቴ እናቴን ሰክሶ ምና ጨዋታው እንደዛ ከሆነ ከአማርኛ ቋንቋ ውጭ መናገር ባይችሉ ሰዎች ከኦሮሞ የሚወለድ ከትግራይ ከአፋር የሚወለድ ከማንም አማርኛ ቋንቋ ውጭ ሌላ መናገር ማይችሉ ሰዎች አማርኛ ተናጋሪ ናቸው። በቃ አንድ ላይ ነው ጆይን ማድረግ ያለባቸው፣ ለሚያዋጣቸው ስርዓት መታገል ያለባቸው። ምክንያቱም አሁን የመጣው ነገር ለነሱ የሚበላ ነው፣ ለነሱ የሚሆን አይደለም። በተአምር ፕሬዚዳንት ሊሆኑ አይችሉም። ምን ታደርጋቸዋል? እና ከዛ በኋላ ሀገር ብለህ ትቀጥላለህ። እነሱ ይቀጥላሉ። አማርኛ ተናጋሪው ግን ብቻውን አየር ላይ እንጠለጠለ። እስኪ ወደ ስዩሜ ልምጣ። አመሰግናለሁ ቴዲ። በሌሎች ጉዳይ ይሄኛው እናንተ ያነሳችሁት አጭር መልስ ሰጥቼ ነው ማለፍ የምፈልገው። እሱም 5 ሰሌክት የተደረጉት አፋር፣ ሶማሌ፣ አማርኛ አልናገርም። እኔ ጉራጌ ነኝ። ለምንድን ነው የምናገረው? እነሱም የኔ ልመዱ። እንደዚህ ሀገር መቀጠል አይቻልም። ሀገር መስራትም አይቻልም። ኢትዮጵያ ውስጥ አማርኛ ተናጋሪ አማራ ብቻ አይደለም፣ ኦሮሞዎች፣ ትግራዮች፣ ጉራጌዎች አማርኛ ብቻ አፍ መፍቻቸው የሆነ ብዙ አሉ። አገር እንድትቀጥል ከተፈለገ ይሄ ልህ በመጋባት አማርኛ ማጥፋት ስለምፈልግ ጨቆነኝ ምናምን የሚል ይሄ በዝባዝንኬ አይደለም። ምን አይነት ሀገር መፍጠር ማለት የተፈጠረች ያለችው ኢትዮጵያ እንዴት አድርገን አጽንተን የተሻለች አድርገን መቀጠል እንችላለን የሚለው የቋንቋ ምሁራን ተነጋግረው ብዙ ናችሁ እኮ ብዙ ነን። አሁን ለምሳሌ ከአማርኛ ቋንቋ ውጭ መናገር የማይችሉ ኢትዮጵያውያን ከጥግ እስከ ጥጉን እኮ ያሉት እንደውም ያስተባብርሃል። ብዙ ሚሊዮን ናቸው እኮ በእናቱም በአባቱም ከኦሮሞ ብሔር ተወላጅ ሆኖ ኦሮምኛ ቋንቋ መናገር ማይችል ብዙ አለ። ከትግራይም ተወልዶ ትግረኛ መናገር ማይችል አለ። ብሔር ብሔረሰቦች ውስጥ ብዙ አፋቸውን በአማርኛ ብቻ የፈቱ ልጆች አሉ፣ ወጣቶች አሉ። እነዚያውን ሳይወዱ በግዳቸው ጉዳዩ የቋንቋ ከሆነ በሚናገሩት ቋንቋ መሰረት ይደራጃሉ ማለት ነው። አለቀ።
ደሜ ሲቀዳ እንትን ነው ምናምን የሚባል ነገር የለም። የቋንቋ ፌዴራሊዝም ከሆነ ክልሉ ቋንቋ መሰረት ይኸውልህ ከ50 እስከ 70% ኢትዮጵያውያን ቢያንስ ይሰማሉ አማርኛን ቋንቋ ባለን ዳታ። አማርኛ ብቻ የሚናገር ኢትዮጵያውያን ቆይ በሚሊዮን እንደው ራፍሊ ተናገር ብትል አሁን 120 ሚሊዮን ሌትስ 120 ሚሊዮን ህዝብ አለ ቢባል ወደ አንተ እመጣለሁ። ከአማርኛ ቋንቋ ውጭ መናገር የማይችሉ ምን ያህል ይሆናሉ? እዛ ቁጥር ሄዳ አሁን ከ50 እስከ 70% የኢትዮጵያውያን አማርኛ መናገር ወይ መስማት ይችላሉ ካለ ብዙ ሰው መስማት ይችላል። ቢያንስ ከአማርኛ ቋንቋ ውጭ መናገር የማይችሉ አትሊስት እንደው ግማሽ እንኳን ባይሆኑ ብዙ ናቸው። የከተማ ህዝብ አብዛኛው አማርኛን ይናገራል የትም ክልል ከሆነ። ስለዚህ አማርኛ ተናጋሪ ሁሉ ሳይወድ በግዱ ችግር ያመጣበት ቋንቋ ስለሆነ በቋንቋ ዙሪያ ይደራጃል ማለት ነው። አለቀ ፔሪድ። ይሄ እኮ ቴዲ አገሬን እንዴት እንገንባ እንጂ አሁን የቋንቋ ጉዳይ እኮ አይደለም። እንዴት እንቀጥል ነው የሚያስቀጥለን፣ ይሄ ብቻ ነው። እስኪ ወደ ስዩሜ እንምጣና እኔ እኮ ሳይሆን አሁን እየመጣ ያለው ነገር ይሄ ከሆነ ምንድን ነው የምታደርገው? በምላሹ እንዴት ያለ ነገር ነው የምታደርገው ነው? ያመሰግናለሁ። አገር መገንባት ከሆነ ያሉ አማራጮች ሁሉም ጥያቄዎች ሁሉ መሰብሰብ፣ ማንሳት፣ ውይይት ማድረግ ከዛ መፍትሄ መቀመጥ ነው። አዘርዋይስ ግን አሁን የተነሱ ሀሳቦች አገር አፍራሽ እንጂ አገር ገንቢ አይደለም። የሚቆም ጦርነት የለም፣ የሚቀጥል ጦርነት ነው የሚኖረው። ምንም ጥርጥር የለውም። ከዛ እንዝለልና ይዋጋል ካልክ ማን ከማን ጋር ነው ጦርነት ውስጥ የሚገባው? ሁሉም ምንም እኮ ላይ አሁን ለምሳሌ አንድ ነገር ልንገርህ፣ አማርኛ የአማራ ብቻ ሰተህ የምታልፈው አይደለም። ሁላችንም የምንግባባበት አይ ኢንቨስት የተደረገበትን ቋንቋ የነሱ አስተሳሰብ ከሆነ ነገር የተጣበቀ በመሆኑና ጥላቻ ላይ ስለወጠቀ ይህን አፍርሼ ምናምን ሚል ከሆነ አገሬ የሚበትንብኝ ስለሆነ ቁጭ ብዬ የማየው አይደለም። ግን የኢትዮጵያ ጉዳይ ከቋንቋ ብቻ የተያያዘ ጉዳይም አይደለም፣ የዘለለ ጉዳይ ነው። በእያንዳንዱ አሁን በቋንቋ እንዲህ መግባባት ካልቻልን በሌላ ጉዳይም አንግባባም። ማን ማንን ያሸንፋል? አጥፍቶ ጠፊ ይሆናል። ብዙ እዚህ ቤት እኮ ተናግሬያለሁ። እኔ ወደ አጥፍቶ ጠፊ ህዝብ ቆጠራም ሳይደረግ ለዛውም በሁለት ብሔሮች የተዋለደው ዲቃላ እያለ እኮ እኔ ያልገባኝ ቆይ ስዩም አጥፍቶ መጥፋት ደረጃ ለምን ትደርሳለህ? የኦሮሞ ብሔር ተወላጅ አንፋይን ይላል በዚህ ጉዳይ። አማርኛም እናገራለሁ በኦሮምኛም ቅኔ ወርድላለሁ ይላል። የትግራይም ብሔር ተወላጅ ስቲል አንፋይን ይላል። አፋሩም ሶማሌውም ኦኬ ይላል። መጨረሻ ላይ ምን ይሆናል? ይሄ ሲስተም ፌቨር ያደረገላቸው ሰዎችና አማርኛ ተናጋሪዎች ብቻ ይቀራሉ ማለት ነው። አሁን ትግሉ በእነሱና በብሔር መሆኑ ይቀርና በእናት አማራ ነው በአባት አማራ ነው በእናት ከንባታ ነው በአባት የሚባለው ነገር ይቀርና ከእናቱ ከስልጤ የሚወለድ ከጉራጌ ይወለድ አፍ መፍቻው ከአማርኛ ቋንቋው ውጭ ማይናገረው ትውልድ ከሰሜንም መምጣ ከምዕራብ በአማርኛ ቋንቋ ዙሪያ ላይ በሚናገረው ቋንቋ ዙሪያ ላይ ይደራጃል ማለት ነው። ሰላማዊ ትግል የሚያደርግ ከሆነ ታግሎ እነዛን ሲስተሙን እንዲያስቀይሩ ያስገድዳቸዋል። ወይም ደግሞ ባርጌኒንግ ፓወር ካዳበሩ ተደራድረው የሆነ ነገር ያደርጋሉ ማለት ነው። ወይም አማርኛ ብቻ መናገር ለፕሬዚዳንትነት ያብቃ፣ ከአማርኛ በተጨማሪ ሌላ ተጨማሪ ቋንቋ እንድንናገር አንገደድ ሊል ይችላል። ያ ግን የሚሆነው በአማርኛ ተናጋሪውና ሁለት ቋንቋ የሶስት ቋንቋ በሚናገረው መካከል ይሆናል ማለት ነው ትግሉ። የኔ ንግር ያ ነው። አዎ ግን እኔ ደግሞ እሱ አይደለም ምለው። ምክንያቱም በአማርኛ ተናጋሪዎች ብቻ ሳይሆን ኢትዮጵያ እንደ ሀገር እንድትቀጥል ሁለት ቋንቋ ሶስት ቋንቋ መናገር እንደ ፕሪኮንዲሽን መቀመጡ ችግር ይፈጥራል የሚሉ ሰዎችም እነዛ ኃይሎችም ጆይን ያደርጋሉ። ኮዙ ካመኑበት ነፍጥ ካነሳ ዘሬ ካንተ ባይሆን ቋንቋዬ ካንተ ባይሆን ለፍትህ ለርትህ ስል ካንተ ጋር እቆማለሁ። ዳት ሚንስ ኢትዮጵያ ደግሞ ያስተሳሰረን ብዙ ነገር ነው። አንዱ ብሔር ከሌላው ጋር የተለየ አይደለም፣ የተጋባ የተጋመደ ነው። እንደ አገር ጠንካራ ስለማያደርገን አንተ አልገባህም መሰለህ። እስኖት የብሔር ጉዳይ እኮ አይደለም። ለምሳሌ መሐመድ የአማራ ብሔር ተወላጅ ነው፣ ኦሮምኛ ይናገራል። ሀዲያውን ኦሮምኛ የሚናገሩ አሉ፣ አማራው ነው ትግረኛ የሚናገሩ አሉ። ኖሞር የብሔር ጉዳይ ከመሆን ጨዋታ ይወጣል እኮ ነው የምልህ። ቋንቋው ምንድነው? በአንደበት ላይ ባለው ቋንቋ መካከል ይሆናል ትግሉ እንጂ
ከሌላ ብሔር ከአፋርና ከሶማሌ ተወልዶ ኦሮምኛ ቋንቋ አቀላጥፈው የሚናገሩ አሉ። የኦሮሞ ብሔር ተወላጅ ስለሆኑ አይደለም። ስለዚህ ሲስተሙ ለእነዚህ ሰዎች ፌቨር ካደረገላቸው አይኖት አንተ የምትታገለው ለሚመች ስርዓት ነው አይደለም። ብዙዎቹ ከሌላ ብሔር ተወልደው በተጨማሪ ከወጡበት ማህበረሰብ ውጪ ሌላ ቋንቋ የሚናገሩ አሉ። የብሔር ጉዳይ አይሆንም ነው እያልኩ ያሉት። አዎ ይሆናል። ምክንያቱም አደ ኢንድ ኦፍ ዘ ዴይ የሰው ልጅ ደግሞ መገለጫው ማንነቱ ከቋንቋ ብቻ ጋር የተያያዘ አይደለም። እዚህ ጋር በዛ ተደራጅተው እንሰራለን ቢሉ ሌላ ነገር ስለሚጎታቸው በእንደዛ አይነት ሁኔታ አይሄድም፣ አይሰራም ነው። የትም አይደርስም፣ ሊሰባሰቡም አይችሉም። ሃይማኖት አለ፣ ጉራጌነት አለ። ጉራጌነት ለምሳሌ ከቋንቋ በላይ ነው። እዚህ ጋር አማርኛ እንትን ስላለው ጉራጌነትን ትቶ አማራ ብቻ መግባት ምናምን ይሄ አይሰራም። አጠቃላይ ግን አገር ስናስብ ሰፊ ማድረግ አለብን። የሰው ልጅ መገለጫው ብዙ ነው። በብዙ አይነት መንገድ እንደ ምሁር ቁጭ ብለው ተነጋግረውበት የሚሻለውን ሁሉ መጥቶ የሌሎች ሀገር ተሞክሮዎችን አይተን፣ ምክንያቱም ሌሎች የሄዱበት መንገድ ነው እንጂ አዲስም መንገድ አይደለም የምንሄደው። ግን የእኛ ለየት የሚያደርገው ከካልቸር አንጻር ከተለያዩ ነገሮችም ካሉ እሱ ገምግመን መፍትሄ ማምጣት እንችላለን በሚለው ነው። አዘርዋይስ ግን በቋንቋ ብቻ ተደራጅተው ምናምን የሚለው ማንነታቸው ማአት ነገሮችን ወደኋላ ትተው እዛ ጋር ብቻ ይገናኛሉ ብዬ አላምንም። ያ ደግሞ ሀገር አፍራሽ ነው የሚሆነው። አይ ዶንት ቲንክ በዛ ይስማማሉ ብዬ አላምንም። ከዛ ልዝለልና የታሪክ ጉዳይ ለታሪክ ምሁራን ትተን የፖለቲካ ጉዳይ የፖለቲከኞች፣ የህግ ጉዳይ የህግ ሰዎች ቁጭ ብለው የሚሰሩበት ሁኔታ ካደረግን ግን ጥሩ ከምናስበው በላይ የተሻለ መፍትሄ ማምጣት ይቻላል ማለት ነው። ቅድም እንዳነሳሁት የሶማሌላንድ ጉዳይ የዛሬ 1 ዓመት ነበር ተፈራረምን ያሉት። ይኸው ዓመት ሞላ። የትም ስምምነት አይተናል። ቲፒኤልኤፍ ጋር የተደረገው ስምምነት አይተናል። ከኤርትራ ጋር የነበረው ድርድር አይተናል። ጠቅላይ ሚኒስትሩ ባደረጓቸው የ6 ዓመት ትራክ ሪከርድ ውስጥ ምን አይነት ስምምነት እንዳደረጉ በግልጽ የሚያውቀው ነገር የለም። አንዱም ግን ግቡ የመታ የለም። ኢቭን አሁን የአንካራ ስምምነትም አሁን መልሰው በሰራዊትን ሶማሊታ አለ። ጀዋርን በተመለከተ ተደጋግሞ የተነሳው ነገር አለ። ጀዋር ራሱ በሚያስቀምጥበት የራሱ ተጽዕኖ ፈጣሪ እንደሆነ ግልጽ ነው። ነገር ግን ራሱ በሚገልጽበትና ስለ ራሱ በሚያብራራበት ደረጃ አጠገቡ ያሉ ሰዎች እንኳን እኔ በዛ ደረጃ ሲያገዝፉት አላይም። ያ ማለት ግን የሱ ያለው ተጽዕኖን የማሳነስ አይደለም። ራሱ በዚህ ደረጃ ሲገልጽ ዋይናት ሌሎች ሰዎች ያንን አክል አግንነው አይገልጹትም። ግን እሱን በተመለከተ ይሄ ነው ይሄ ጥፋት አለበት ምናምን የሚል ለወደፊቱ ወደ ፖለቲካ መድረክ መጥቶ ጠቅላይ ሚኒስትር ኦር ፕሬዚዳንት ሆናለሁ ካለ ነው ዲቴይል እኔ ፐርሰናሊ ገብቼ በሱ ጉዳይ የሚመለከተኝም ከሆነ የምፈተፍተው እንጂ አዲስ ታይም እሱን ይሄን ያህል አጀንዳ አድርጌ የሚቀጥልበት ምንም ምክንያት የለኝም። ነገር ግን ላለፉት 5 ዓመታት ሰው ተዘቅዝቆ ተሰቅሏል። ተርበው ሰዎች ቦረና፣ ወለጋ፣ ሌሎችም ቦታዎች ብዙ ችግር ደርሶባቸዋል። ዛሬም ወሎ ላይ ከፍተኛ የሆነ ረሃብ ያለበት ሁኔታ አለ። ጀዋር ተከበብኩ ባለበት ጊዜ ብዙ ሰዎች ሞተዋል። ሃጫሉ ሁንዴሳ ሲገደል ብዙ ሰዎች ሞተዋል። በሰሜን ጦርነት ከፍተኛ የሆነ ህዝብ አልቋል። የተገደሉ የተደፈሩ ሴቶች አሉ። ከፍተኛ የሆነ ትውልድ ከትምህርት ገበታ ውጭ አማራ ክልል፣ ትግራይ፣ አፋር፣ ኦሮሚያና ሌሎች ቦታዎች ሆነዋል። እስከዛሬ ግን ተጠያቂ የሆነ አካል የለም። መንግስትም ኃላፊነት እየወሰደ አይደለም። ያ ብቻ አይደለም። አዲስ አበባ ጨምሮ ሌሎችም ቦታዎች በልማት ስምና በተለያዩ ምክንያቶች እየተፈናቀሉ ያለበት ሁኔታ አለ። ካሳ እንኳን እየተከፈላቸው አይደለም። እንደ ዜጋ እንኳን እየተቆጠሩ አይደለም። ይህ ሁሉ ኃላፊነት የጎደለበትና ለምንም ነገር ተጠያቂ የማያደርግ አካል ሰላምና ደህንነትን ማረጋገጥ ያልቻለ መንግስት ባለበት ሀገር ተደራድሮ ኮሚሽኑ እንደሚለው የሚመጣ ኃይል አለ ብዬ አላምንም። ቢመጣም እንኳን ሰላም ግን አይመጣም፣ ዘላቂም አይሆን፣ ጦርነቱ ይቀጥላል። ይሄ የማጭበርበር ኮንቪንስ ኮንፊውዝ ምናምን አራዳ ጨዋታ ምናምን ትተው እውነት ጠንካራ ሀገር እንዲኖረንና የኢትዮጵያ ህዝብ ከ50-60 ዓመት ተሞክሮ ወጥቶ የመጣንበትን መንገድ አስተካክለን ለቀጣይ ትውልድ የተሻለ ሀገር ማስረከብ አለብን ብለው የሚያምኑ ከሆነ ብሔራዊ የሆነ ውይይት፣ ድርድር ያስፈልጋል። ፖለቲካችን በጣም ተጨማልቋል፣ ወርዷል። መንግስት በተለይ ስልጣን የያዙ ሰዎች ሞት ወይም ስልጣን ከሚል እሳቤ መውጣት አለባቸው። ህዝብን ማስቀጠል መቻል አለባቸው። አብይ እስከዛሬ ባደረገው እንትን ስምምነቶች፣ ድርድሮች ሁሉ የሚፈልገው ምንድን ነው? በኔ ስር ከሆናችሁ
እቀበላችኋለሁ። እኔ የምላችሁን ከታዘዛችሁ እቀበላችኋለሁ። ገንዘብ እሰጣችኋለሁ፣ ስልጣን እሰጣችኋለሁ። which is ተግባራዊ ማያደርገው በሱ ስር ከሆንክ ያቅፋል፣ ፎቶ ይነሳል። መቼ እንደምትጠፋ አይታወቅም። ከጠፋ በኋላ ደግሞ ተጠያቂ የሚሆን አካል የለም። ያ ግን አገር አያሻግርም። ኢትዮጵያ የአንድ ግለሰብ አገር የምትሻገረው የምትለወጠው በአንድ ሰው ብቻ አይደለም። ተቋማት ያስፈልጋል። ለተቋማት ደግሞ የበቁ ልምድ ያላቸው እውቀት ያላቸው ብሔራዊ ስሜት የሚሰማቸው ሰዎችን ማሰባሰብ ያስፈልጋል። በዚህ ዘመን ግን እንደ ሀገር በህገ መንግስት ተጽፎ እያለ ሴኩላሪዝም እየተባለ ሂጃብ ለብሶ መማር ወጥቶ መግባት እንኳን አጀንዳ መሆኑ ምን ያህል እኮ ወደኋላ የቀረን መሆኑ ነው። ፖለቲካችን ተበላሽተዋል። ሀቀኛ የሆነ ምርጫ ያስፈልጋል። ለእውነት ሽንጣችን ገትረን ስም ስያሜ ሳንፈራ መናገር አለብን። ግን ላለፉት 6 ዓመታት የተናገርናቸው ንግግሮች ጀዋር መሐመድ ወጥቶ ተናግሯል። እኔ ስናገረው የነበረው የጀዋርም የገዱም አፕሩቫል ምፈልግ ሰው አይደለሁም። ግን የነሱ ደጋፊ የነበሩ ሲከተሏቸው የነበሩ ሰዎች አትሊስት እንዲረዱት ረድተውናል። ጥሩ ነገር ነው። ጀዋር ያንን በማድረጉ ኦሮሞ ጣል ምናምን ሲሉ ነበሩ። አሁን አትሊስት ይተነፍሳል ብዬ አምናለሁ። ደጋፊዎቹ the same thing ገዱ ሲደግፉ የነበሩ የብአዴን ደጋፊዎች አትሊስት ይረዳሉ ብዬ አምናለሁ። ሙሉ ቢሆን የተወሰነው ያንን ማድረጋቸው ጥሩ ነው። ኢትዮጵያ ግን ችግር ውስጥ አለች። ከችግር ግን የምትወጣው ማናችንም ለምንም ሳንፈራ ፊት ለፊት ወጥተን ሀገራችን ህዝባችንን ለማቆም ሁላችንም ለሀገራችን የምንችለውን ጠጠር መወርወር ከቻለን ብቻ ነው። ጠጠሩ ምን አይነት መሆን አለበት? የእያንዳንዳችን የራሳችን ምርጫ ነው። እኔ አላስቀምጥልህ፣ እኔ አላስቀምጥልሽ። ሁላችንም ለሀገራችን በርትተን እንቆም።